የኛ ደንበኞች የሚያመርቱትን ነገር አናመርትም። ይሄ በቃ ኢትስ ፖሊሲ ነው። ዛሬ እንግዳችን መዩር ኮታሪ ነው። መዩር ኮታሪ የሞሃን ግሩፕ ኦፍ ካምፓኒስ ፋውንደር እና ቼርማን ነው። ጫማ ምርት ላይ ያለ ነው እና ፕላስቲክ ቤዝድ የሆነ ኮንስትራክሽን ኢንፑቶችን የሚያመርት ድርጅት ነው። ሜክ ዮር አሴት ስዌት። አሴት ካለኝ I have to make it sweat. It has to give me returns. 40 ዓመት የቢዝነስ ጉዞ ምን ይመስላል? ኢትዮጵያ ፕላስቲክ ኢንዱስትሪ ምን ይመስላል? እንደ ፍሪ ዞን ኦፐሬተር የኛ ዓላማ ዝም ብሎ ጀስት እቃ አምጥቶ እዚህ ለመሸጥ ይቻላል። ኢን ፊውቸር ተርድ ካንትሪ ሺፕመንት ሁሉ ማድረግ እንፈልጋለን። አሁን ዱባይ ምንድነው የሚሰራው? ሲንጋፖር ምንድነው የሚሰራው? ተርድ ካንትሪ ሺፕመንት አይደለም፣ በቢሊየንስ ነው የሚሰሩት። ኢትዮጵያ ለምን ያንን መስራት አትችልም? አምቢሽስ መሆን አለብህ ይላል። ሪች ፎር ዘ ስታር። አይ ዶንት ሰብስክራይብ ቱ ዳት። ወር አምቢሽስ ወጥቶን በጣም ለመሮጥ ማትሞክር። ትልቁ ችግር ኦቨር ሌቨሬጂንግ ነው። ጠርገን ነው ኪሎ ምን ቆርጠው ዌስቴጅ ምናምን እንዴ እናንተ ጋር ያነሳችሁ ትመዝናላችሁ ይሉናል። እንመዝናለን። አዎ አቮይድ ዘ ኖይዝ። እንዴ ይሄ ሁሉ ችግር እያለ እንዴት ዩሲ እንደዚህ ኢኮኖሚ ቡም ያደርጋል ትለኛለህ ይላኛል። በጣም ቡም ይኖራል ኢኮኖሚክ ብዬ ነው ማምነው። Problems mean opportunities dressed in scary clothes ነው። Problems ስታይ አንድ ጊዜ በጣም ትደነግጣለህ፣ ግን behind it there is an opportunity። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ኖ ሪል ስቴት ለእርሶ አንድ ጥያቄ አለው። በሪል ስቴት ላይ አሁን ትልቁ ጉዳይ ምን ይመስሎታል? ባለ 1፣ ባለ 2፣ ባለ 3 መኝታ ወይም ቅናሽ አይደለም። የቀሪ ህይወቶ ማረፊያ ያለ ሐሳብና ያለ ጭንቀት ቤቱን ያስረክሙኛል አያስረክሙኝም ሳይሉ እምነቶትን ጥለው በጥቂት ጊዜ ቤቱን የሚያስረክቦት ቤት አልሚ አለ ወይ ነው። እኛ በ11 ዓመታት ውስጥ ከ32 በላይ ፕሮጀክቶች ከ9,000 በላይ ቤቶች አጠናቀን አስረክበናል። እኛ የምንሸጠው ቤት አይደለም ታማኝነትን እንጂ። ሁሉም ያውቁናል እናም ያምኑናል። ያልተገነባ አንሸጥ። ሰላም እንዴት ናችሁ? ይህ መሪ ፖድካስት ነው። የዛሬ እንግዳችን መዩር ኮታሪ ነው። መዩር ኮታሪ የሞሃን ግሩፕ ኦፍ ካምፓኒስ ፋውንደር እና ቼርማን ነው። ጫማ ምርት ላይ ያለ ነው እና ፕላስቲክ ቤዝድ የሆነ ኮንስትራክሽን ኢንፑቶችን የሚያመርት ድርጅት ነው። ስለዚህ በዚህኛው ኤፒሶድ 40 ዓመት የቢዝነስ ጉዞ ምን ይመስላል፣ የኢትዮጵያ ፕላስቲክ ኢንዱስትሪ ምን ይመስላል፣ የኢትዮጵያ የቢዝነስ ፖቴንሻል እና ቻሌንጆቹ ምንድናቸው የሚለውን በዚህ በ40 ዓመት በሄደበት ጉዞ ስለ ኢትዮጵያ ውስጥ የሚገኘው ኢንዲያን የቢዝነስ ኮሚኒቲ ምን ይመስላል የሚለውን አይተናል። Enjoy. Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ። ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። መዩር እንኳን በሰላም መጣ። ታንኪዩ፣ አመሰግናለሁ ስለተጋበዝኩኝ። እኔም እንኳን ደህና መጣ ማለት ፈልጋለሁ። ቅድም እያወራን ነበረና ፎቶን ሳየው ለሪሰርች ስናየው እንዴ አማርኛ ይችላል እንዴ ብዬ ጠየቁት። ጥጋቡን ማለት ነው። እንግዲህ ትንሽ እሞክራለሁ። እንግዲህ አላዋረዳችሁም ብዬ አምናለሁ። እስኪ ካንተ የበለጠ ነው የሚችለው ነው ያለኝ ጥጋቡ። መስክሮላል። ታንኪዩ። እስቲ ከመጀመሪያ ከልጅነት ጀምሮ ያለውን እንድትነግረን ነው። እንግዲህ እንዴት ወደ ኢትዮጵያ እንደመጣ ወደ ቢዝነስ እንደገባ። እንግዲህ እኔ እዚሁ ተወልጄ ነው ያደግኩኝ አዲስ አበባ። ፋሚሊዬ አያቴ ነበር እዚህ የመጡት ኦልሞስት በ1915 ዓመተ ምህረት በአውሮፓ አቆጣጠር። ስለዚህ ነው 110 ዓመት ሊሆን ነው ፋሚሊ እዚህ ከመጣ። እኔ ሶስተኛ ትውልድ ነኝ እዚህ ኢትዮጵያ ውስጥ። ስለዚህ አመጣጤ እንደዛ ነበረ። ዱብ ነው ያልኩኝ። ያው እዚሁ ተምሬ እስከ 10ኛ ክፍል እዚህ ነበርኩኝ አዲስ አበባ። ከዛ ወደ ህንድ ሄድኩኝ ዩኒቨርሲቲን ጨርሼ። ከዛ ደግሞ እንደገና ወደ አዲስ አበባ ተመለስኩኝ።
ያው ቻይልድሁድ በዚህ ነው ያለፈው ለማለት እችላለሁኝ። ከዛስ ወደ አዲስ አበባ ከተመለስክ በኋላ ምን አደረግ? ወደ አዲስ አበባ ከተመለስኩኝ በኋላ ኢኒሺያሊ ያው እዚህ ማመጣጤ ትንሽ ኮኢንሲደንታል ነበረ። የመጣሁት ወላጆቼ እዚህ ነበሩ እና ልጎበኛቸው ነበር የመጣሁኝ እና አባቴ ትንሽ እዚህ ስራ ነበራቸው። እኔ በደርግ ጊዜ ነው፣ ብዙም ይሄ ነው ማለት አይቻልም። እና ትንሽ እዚህ ቆይልኝና እኔ ደርሼ ልምጣ ብለው ውጭ ሀገር ሄዱ። ውጭ ሀገር ሲወጡ ሃርት አታክ መጣባቸው ውጭ እያሉ እና ውጭ እያሉ ያ ሲመጣ ከዛ በኋላ ቆዩ ትንሽ ውጭ። ከዛ እኔና ወንድሜ ተመካክረን በቃ ከዚህ በኋላ እሱ ህንድ ሀገር እንዲሆን እኔ ደግሞ እዚህ እንድሆን ብለን ወሰንን። ምክንያቱ ከዚህ በኋላ አባታችን ብቻውን መሆን የለበትም በሚል ስለዚህ እዚህ ቢመጣ ነው ያለሁኝ፣ እዛ ቢመጣ እሱ አለ በሚል እና በዛች አይነት ነው እዚሁ እንግዲህ የቢዝነስ ጀርኒየን በዚህ ነው የጀመርኩኝ እንጂ ያኔ ኦልሬዲ ስራ የፋሚሊ ስራ ነበረ እዛ ወንድሜ የጀመረው። ከሱ ጋር ከዩኒቨርሲቲ በኋላ የተለማመድኩኝ ነበረ እና ወደዚህ እንዳጋጣሚ መጣሁኝ። ከዛ ደግሞ ይሄ ሆነ። ያው እንግዲህ ዴስቲኒ ይሄ ነው እንግዲህ። ቢዝነስ የጀመርከው ወደዚህ እንደመጣክ ነው እና የቤተሰብ ቢዝነስ ነበረ ወይስ? የቤተሰብ ይሄ ነው የምንለው ቢዝነስም ብዙ አልነበረም። ያው ትንሽ ትንሽ ነበረ። ያው ፐርሚት ምናምን ሲገኝ ያስመጣ ነበር አባቴ። በደርግ ጊዜ ነው እንዳልኩ። ያው ብዙም ለቢዝነስ አመቺ ወቅት አልነበረም። ልክ የኔ አመጣጥ ደግሞ towards the end of the ደርግ ሬጂም ነበረ። ስለዚህ ይሄ ሚክስድ ኢኮኖሚ ምናምን የሚል ተስፋ ትንሽ እየተሰጠ ነበረ። ያንን እያየን በቃ 1993 ላይ አባቴም አረፉ። ከዛ በኋላ ያው እኔ ተረከብኩኝ እና በቃ ጉዞ ከዛ በኋላ ነው ሞር የጀመረው። ስለዚህ ሞር ስጀምርም ከቤት የነበረው ሰርቪስ ኳርተር ላይ ቁጭ ብዬ ሰርቪስ ላይ ቁጭ ብዬ ጠረጴዛ እንትን አድርጌ ቴሌክስ ነበር የምንጠቀመው። ቴሌክስ ማሽንን ቁጭ አድርጌ ከዛ ነው የጀመርኩኝ። ምን ነበረ የመጀመሪያ ቢዝነስ? ያው ኢምፖርት ነው እና በወቅቱ እንግዲህ የፋሚሊ ያው የተለያየ ቁሳቁስ ነበር የምናስመጣው ሞር ወደ ሃውስሆልድ ምናምን እና ያኔ ነው አንድ ጓደኛዬ ወይንም ደንበኛዬ በወቅቱ የነበረው አሁን በጣም የቅርብ ጓደኛዬ ነው ፕላስቲክ ከውጭ ያስመጣ ነበረ። ይሄ ወይንም ደግሞ ይገዛ ነበረ። የመንግስት አንድ ፋብሪካ ነበረ፣ ከዛ ይገዛ ነበረ። ወይንም ከኬንያ ይገባ ነበረ ጀሪካን እና ባልዲዎች ምናምን ቤዚክ ቲንግስ እና ዝም ብሎ እኔ ሳየው ይሄ ሁሉ እንደዚህ ጥቅም አለው ይለኛል። ቦታ ነበረው እና እንዴ አንተ ይሄንን ሁሉ ከምትታገል ደግሞ በቃ እቃውን ለማግኘት በጣም ይታሹ ነበር ያኔ ሰው ነጋዴዎች፣ ለምን የራስን ፋብሪካ እንዳትከፍትም ብሎ ብዬ መከርኩት። ያንን ምክር ተቀብሎ እሱ ደግሞ ሲሪየስሊ በቃ አግዘኝ አለ። አገዝኩት። ትንሽ ከህንድ ሀገር ሰፕላየሮች ምናምን አገናኘቸው ምን ብዬው ፋብሪካውን አቋቋመ። ከዛ ወደ ማቴሪያል ደግሞ አሁን ደግሞ ማቴሪያል ፈልግልኝ አለ። እኔም ደግሞ ያኔ በቃ ወደ ማቴሪያል ገባሁኝ። ስለዚህ እሱ በማምረት ገባ፣ እኔ ወደ ማቴሪያል ገባሁኝ። ማቴሪያል እንግዲህ ቀስ በቀስ ያኔ እንግዲህ አንድ ኮንቴነር አምጥተን it was the only first probably private sector ላይ የነበረ የመጀመሪያ ካምፓኒ ነው ማለት እችላለሁኝ በወቅቱ ባለሳሳት። አምራቹ የመንግስት ነበር አለበለዛ። ሚክስድ ኢኮኖሚ ታውጇል። እሱ በዛ ገባ። እኔ ገና እንደ ውጭ ሀገር ዜጋ አይ ቲንክ ድፍረቱም አልነበረም ካፒታሉም አልነበረም እና ምናልባት አይፈቀድምም ነበር አይ ዶንት ኖ። ስለዚህ እኔ በማቴሪያል ኢምፖርቴሽን በነበረን ፍቃድ እሱን ጀመርኩኝ። እሱን ያቀረብኩለት ከዛው ስራው እየተስፋፋ ሄደ። ስለዚህ የኔ ስፔሻላይዜሽን ፓሽን ወደ ፕላስቲክ ሮ ማቴሪያል መጣ። እሱ ደግሞ ወደ ማምረቻ ፓሽን ሆነ። አሁንም ያው እንደዛ ሪሌሽንሺፑ ይቀጥላል እና በዛ ነው ይገርማል። አሁን ለጠየቀኝ ጥያቄ ከፕላስቲክ ጋር አልነበረም የቤተሰብ ስራ። አሁን ግን ሞር
ስራችን ወደ ፕላስቲክ ሪሌትድ አዘንብሏል። ምንድናቸው አሁን ሞሃን ግሩፕ ኦፍ ካምፓኒስ የሚሰራቸው የቢዝነስ አይነቶች ሴክተሮች? ፕራይመሪሊ እንዳልኩ ፕላስቲክ ሮ ማቴሪያል ነው የምናመርተው። ፕላስቲክ ሮ ማቴሪያል ስንል ፖሊመር ቤዝድ ኮምፓውንድስ እንደ ኢቪኤ ኮምፓውንድ፣ እንደ ፒቪሲ ኮምፓውንድ፣ እንደ ፊለር ማስተር ባች፣ ከለር ማስተር ባች፣ ረበር ኮምፓውንድስ እና አፕሊኬሽኑ የተለያየ ነው። በጣም የተለያየ አፕሊኬሽን ነው ፎር ቬሪድ ኢንዱስትሪስ። ግን ፕሪዶሚናንትሊ ኢቪኤ እና ፒቪሲ ለፉትዌር በጣም ይጠቀማል ሰው። ስለዚህ ያንን ነው የምናመርተው። ለበርካታ ኢንዱስትሪዎች እዚህ እናቀርባለን ማቴሪያል። ኮምፒቲሽን ታፍ አለ ከውጭ ከሚመጣ ጋር። የቀረጥ ከለላም የለም። እንደውም 5% ነው እነሱን ከውጭ ቢያስመጡ ኮምፓውንዱን። ስለዚህ we have to be really competitive in terms of our manufacturing efficiency እና ያንን እያደረግን ኢትዮጵያ ውስጥ ያለው አመች ደግሞ ፋክተርስ ኦፍ ፕሮዳክሽን ላይ እሱ ላይ ቤኔፊት እየተጠቀምን ስኬታማ እያደረግን ነው እንግዲህ ያለ ነው። ፕላስቲክ ሮ ማቴሪያል ቤዚክ ቢዝነስ ሆኖ ደግሞ ፉትዌር ውስጥም ገብተናል። ስራ ስጀምር ደግሞ አንድ ሚስማርና ያጥር ሽቦ የሚያመርት ፋብሪካ አቋቁሜ ነበረ። አሁን ግን ብዙም ፎከሳችን እሱ ላይ አይደለም ያለው፣ ሞር ወደ ፕላስቲክ እና ሪሌትድ ፉትዌር ላይ ነን ያለን መሆን። ይህንን የፕላስቲክ ቢዝነሱን እያያችሁ ነው ወደ ሌላ እየሰፋ ያሄደው? ወደ ለምሳሌ እንዳልከው ጫማ አይነቶች፣ የሃይላንድ ጫማ አለ እና ደግሞ መጀመሪያ ቢቱቢ ነው የነበረ ቢዝነሳችሁ። ምክንያቱም የኢንፑት ስለሆነ ለፋክተሪ ነው የምትሸጡት። ወደ ጫማዎች ማምረት ስትሄዱ ደግሞ ቢቱሲ ነው እና ያንን ለርኒንግ ፕሮሰሱ ምን ይመስል ነበረ? ቢቱቢ የለመደ ሰው ወደ ቢቱሲ ውስጥ ገቡ። በጣም በጣም ጥሩ ጥያቄ ነው የጠየቀኝ። ቢካዝ ቢቱቢ እና ቢቱሲ በጣም የተለያየ እንትን ነው ሴግመንት እና ቢቱቢ እንግዲህ የራሱ አድቫንቴጅ አለው፣ የራሱ ዲስአድቫንቴጅ አለው። ቢቱቢ ላይ እንግዲህ ያው ባልክ ነው የምትሸጠው፣ እንደገና ክሬዲት የምትሰጠው ወይንም ካለም ለታማኝ ለፋብሪካ ይዞ ለተቀመጠ ሰው ነው። በተለይ ደግሞ ሮ ማቴሪያል ስለምናመርት ስለዚህ ቮሊዩምህን ታገኛለህ ከአነስተኛ ደንበኞች። ቢቱሲ ላይ ግን ያው ታች ሄደህ ችግር ካለም ቢቱቢ ላይ ሜይ ቢ የኳሊቲ ችግር ካለ ቢቱቢ ወዲያው ይነግርሃል፣ ይመልስብሃል፣ አስተካክለ ላክ ይልሃል። ቢቱሲ ግን ያንን ኳሊቲ ኮምፕሌንት ላደርስበትም ትችላለህ፣ አንተ ጋም ላይ ደርስ ይችላል። ስለዚህ በጣም አድፍጠህ መጠንቀቅ አለብህ፣ አለበለዚያ ከገበያ ትወጣለህ። ይሄ ትልቅ እንትን አለ እና ቢቱሲ ግን ቢቱሲ ላይ ደግሞ ያለው ምንድነው ብራንድ ቢልዲንግ አለ። ብራንድን ደግሞ ቢልድ ካደረክ ያንን ፕሪሚየም ደግሞ ትጠቀማለህ። ስለዚህ ከቢቱቢ ያለው ቢቱሲ ሽግግሩ ትንሽ ቻሌንጂንግም ነው፣ የራሱ እንትን ስልት ይፈልጋል። ዞሮ ዞሮ አሁንም ቢሆን ላርጅ ፓርት ኦፍ አወር ቢዝነስ ቢቱቢ ነው አሁንም ቢሆን። ቢቱሲ ላይ ካሽም ኮሌክት ያው በካሽ ነው የምትሸጠው ብዙ እና ስኬል ለማድረግ ግን የሚከብድ ይመስለኛል። ቢቱሲ ስኬሊንግማ አንተ ዲማንዱ እስካለ ድረስ ትችላለህ። አይ ላይክ ያው ከስተመሩን ቀጥታ ሪች አውት ለማድረግ በተለይ ኢትዮጵያ ወይ ስቶር ሱቅ መክፈት አለብህ፣ ሪቴሉን ያንን ስኬል ለማድረግ በጣም ልክ ነህ። እሱም እኛ ኢቭን አሁንም ቢሆን ወደዛ ገና አልገባንበትም። አሁንም ሆልሴለሮቹን ነው የምንጠቀመው። ቢኮዝ ያለው አንድ አካባቢ እኔ ሾሩም ከፍቼ አጥንተነዋል። ፍላጎትም ነበረ፣ ምኞትም ነበረ። ግን ኢኮኖሚ ኦፍ ስኬል ላላገኝ ይችላለሁኝ። ኮምፕላይንስ ኮስት ራሱ ይበልጥብኛል። አሁን ያለው የኮምፕላይንሱ ሁሉ እዛ ሰው አስቀምጬ ታማኝ ሰው ካሽ ተቀብሎ ደረሰኝ ሰጥቶ በደንብ እንትን የሚል ደንበኛ ደግሞ በደንብ አስተናግዶ እዛ ደንበኛ መጥቶ እሱ ጥሩ ፊት ጋር አሳየው እሱ አይደለም የሚጎዳው፣ ብራንዱ ነው የሚጎዳው። ስለዚህ ይሄ
የቢ2ሲ ቻሌንጆች እነዚህ አሉ አሁንም ቢሆን ግን አትሊስት አሁን we are using ዲስትሪቢዩተሮችን ሆልሴለሮችን ነው የምንጠቀመው። አንድ ሚቲንግ ላይ ነበር ሰውን እና ከናና አንዱ የነበረው ከሆነ ፕሮዳክት ዲስትሪቢዩሽን ጋር በተያያዘ ነው እና የዚያንን አናላይዝ ያደረገው ሰው የማርኬቲንግ የሚያማክረን ሰው mostly looks like ለብዙ ማኑፋክቸረርስ ሆልሴለሮች are king makers ዲስትሪቢዩሽን ያላቸው እነሱ ናቸው ቻናሎቹ ያላቸው እነሱ ናቸው በተለይ አዲስ አበባም ክፍለ ሀገርም ያለው ሽያጭ ላይና ያንተም ኦብዘርቬሽን ይሄ በፕላስቲክ ፕሮዳክትስ እና ዲስትሪቢዩሽን በተለይ ፕሮባብሊ አብዛኛው አዲስ አበባና በብዛት ክፍለ ሀገር የሚሸጥ ፕሮዳክት ይመስለኛል። ይሄ ሲስተሚክ የሆነ ችግር ገና አለ ዲስትሪቢዩሽን ሜካኒዝም ላይ። ከምን ይመነጫል ብትለኝ እኔ እንዳየሁት I could be wrong ግን የኔ ኦብዘርቬሽን ከትራንስፖርቴሽን ኢንፍራስትራክቸር ነው። አሁን ለምሳሌ ህንድ ሀገር አንድ ሳጥን ለምሳሌ ለ1000 ኪሎ ሜትር መላክ ብፈልግ የተደራጁት ትራንስፖርት ካምፓኒዎች አሉ ኮንሶሊዴት አድርገው የፈለክበት ቦታ የሚያደርሱት። ስለዚህ አንተ ብቻ እዛ ሄደ ለነሱ ዌርሃውስ ታስረክባለህ ያችን ሳጥን ሎሪ ሪሲት ይሰጡሃል ያንን ሎሪ ሪሲት ይዘህ አንተ ኢቨን ባንክ ኔጎሺዬት ማድረግ ትችላለህ ዶክመንትህን እና ልክ እዚህ አሁን ቢል ኦፍ ሌዲንግ እንደምንጠቀመው ኢቨን ለዶሜስቲክ ትራንዛክሽንስ ያንን ሎሪ ሪሲት በባንክ ትልክለታለህ ወይንም አትሊስት ታይትልህን ትይዛለህ እሱም ይከፍልሃል የመተማመንም አንድ አትሊስት ብሪጅ ይፈጠራል። ሁለተኛው ደግሞ ይደርሳል አትሊስት አንድም ሳጥን ቢሆን ማድረስ ትችላለህ። ወደዚህ አሁን ያ ኮንሶሊዴሽኑ ሆልሴል ማርኬት አካባቢ ነው የሚሆነው። ስለዚህ ለምሳሌ ቲፒካሊ አሁን እዚህ ኢትዮጵያ ውስጥ ካየኸው አንድ ሰው ከክፍለ ሀገር ሲመጣ ከታች ለምሳሌ ጫማ ሊጭን ይችላል ወይንም ሄቪ የሆነ ሌላ ቁሳቁስ ሊጭናል ቢልዲንግ ማቴሪያል ምናምን ይጭናል። ከላይ ደግሞ ቀለል ያለ ነገር ይጭናል። እንደገና ደግሞ ከላይ ደግሞ ፍራሽ ምናምን ሊጭን ይችላል እና በደንብ ያንን አድርጎ ስለዚህ ያ ሰውዬ ወይንም ደግሞ አንድ ሁለት ሰው አብረው ሆኖ ያንን አንድ መኪና ተከራይተው ይሄዳሉ። ስለዚህ ፈርስት ኦፍ ኦል ያም ሰውዬ ያቺ ስትሬንት ሊኖረው ይገባል ያንን ሁሉ ዕቃ ገዝቶ የዲስትሪቢዩሽንም የወርኪንግ ካፒታልም ሁሉ ነገር ይፈልጋል። ስለዚህ ማርኬት ኢዝ ኢን ሊሚትድ ሃንድስ እና ትልቁ ከትራንስፖርቴሽን የተነሳ ሜካኒዝም መሰለኝ። ግን አሁን እንትን የሚሆን አይመስላችሁም? ትራንስፖርት አሁን የሚወደድ ይመስለኛል ከዚህ በኋላ ባለው በተለይ ነዳጅም እየጨመረ እየሄደ ስለሆነ ግን የሆነ መብቴ ማለቴ ወደሆነ ኤፌክቲቭ ወደሆነ ዲስትሪቢዩሽን መምጣት የግድ ይኖርብናል ብዬ አስባለሁ። ይሄ ሁሉ ናቹራል ኤቮሉሽን ነው። የትም ቦታ ብትል እኮ ስራ እንደዚሁ ነው የተጀመረው። ማርኬቱ ማቹር እያደረገ ሲሄድ ሜካኒዝሞቹ ሲፈጠሩ ኮሚኒኬሽን ሲፈጠር ኦቶማቲካሊ እየተስተካከለ ይሄዳል። ባንኪንግ ኢንፍራስትራክቸር ሲፈጠር ኦቶማቲካሊ ራሱ ጋይድ ያደርጋል። ኢቨን በፊት የነበረው ሁኔታ የዛሬ 15 ዓመት የነበረውና ዛሬ ብታይ እኮ ኦልሬዲ ብዙ ለውጦች አሉ። ዛሬ ቀጥታ ክፍለ ሀገር ያለው ነጋዴ በስልክ ሊያገኝ ይችላል። በዋትስአፕ ሁሉም የማይጠቀም ሰው የለም ዛሬ። በቴሌግራም ሊልክልህ ይችላል ብር አስገብቻለሁ ብሎ ያኔ ገብቷል። ፔመንቱም ወዲያው ሊደርስልህ ይችላል። ኢንተርኔት ባንኪንግ አለ እና ጥሩ ያው ኢቮልቭ እያደረገ ነው ቢዝነስ። ኤፒሶዱ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the private sector development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The private sector development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. ቅድም ስለ እንትን እያነሳ ነበረ ይሄ የኢምፖርትድ ፕሮዳክቶች ሎካል ማኑፋክቸሪንግ ላይ ያላቸው ኢምፓክት ላይክ ምን ያክል ነው ያለው ኢምፓክት
እና እንዴት ማኔጅ መደረግ አለበት ብለህ ታስባለህ? ሜይ ቢ የራስህም ምሳሌ የምታነሳው ካለ? ይሄ በጣም ጥናት የሚፈልግ ነገር ነው። ብዙ ስራ ይጠብቃል። ኤኩዊታብል የሆነ ታሪፍ ስትራክቸር ይፈልጋል። ሎካል ኢንዱስትሪዎችን የሚያበረታታ ሆኖ እንደገና ደግሞ ያለ የዓለም አቀፍ ባይላትራል እንትን እንዳያስከፋ መሆን አለበት። አለበለዚያ አሁን ያው ታሪፍ ወር እንደተጀመረ ደግሞ ወደዛ ደግሞ ልንገባ እንችላለን። ስለዚህ ሎካል ኢንዱስትሪ ፕሮቴክት እየተደረገ ኢትዮጵያ ወደ WTO አክሴሽንም አሁን በጣም ጥረት እያደረገች ስለሆነ በቅርቡ ይሳካል ብለም ስለምናምን እዚህም ላይም ትንሽ ጥንቃቄ ይፈልጋል። ግን አሁንም ቢሆን ክፍተቶች አሉ እና ክፍተቶች ምንድናቸው? እኔ ያየሁት በራሳችን ኢንዱስትሪ ምናየው ቅድም አንስቼልሃለሁኝ። እኛ አሁን እቃ ስናስመጣ ሮ ማቴሪያል ለራሳችን ግብዓት የሚሆኑ ኬሚካሎች ምናምን ከ5% በላይ ታሪፍ እንከፍላለን አንዳንዶቹ ላይ። ወይስ አልቆ የመጣ ጥሬ ዕቃ ኮምፓውንድ 5% ብቻ ነው የሚከፍለው። ስለዚህ ኢፌክቲቭሊ እኔ የምከፍለው ኢምፖርት ዲዩቲ ሞር ነው ማለት ነው ኢን ተርምስ ኦፍ ታሪፍ። እኔ ይህንን ማካክሰው ቅድም እንዳነሳሁኝ ከፋክተርስ ኦፍ ፕሮዳክሽን ነው። ሞር ኮምፒቲቲቭ ሌበር ኮስት፣ ሞር ኮምፒቲቲቭ ኤሌክትሪሲቲ ያሉት እዚህ ሎካል ሮ ማቴሪያሎች እነዛን እና ኤፊሽንሲ እና ኳሊቲ ሰርቪስ እየሰጠሁኝ ነው የምወዳደረው። አይዲያሊ እንደዛ መሆን የለበትም ግን። ስለዚህ ይሄ እንትናለ ኢቭን ፉትዌር ላይ ስንጀምር የነበረው የታሪፍ አቀማመጥ የተለየ ነበረ፣ ያበረታታ ነበረ ሎካል ማኑፋክቸሪንግ። ከጀመርን በኋላ ደግሞ ተቀያየረ እና እኔ ማስገባው ፋብሪክ እዚህ ሰፍተን አፐር ለማምረት የሱ ማስከፈያ ቀረጥ ማስከፈያ ታሪፍ ካለቀ ጫማ በላይ ነበረ። ስለዚህ በጣም ፓራዳይም shift መጣ። ያው ኢሎጂካል ነገር ስለነበረ እኛም ያው ገፍተንበት አሳምነን ኢንቨስትመንት ኦቶሪቲ ሚኒስትሪ ኦፍ ፋይናንስ ምናምን ያው እንደገና ታየና ተስተካከለ። እንደ ምሳሌ ነው ማለት ነው። እነዚህ አይነት ይሄ እንግዲህ ስለ አንድ ሴክተር ነው ማወራው። አም ሹር እንደዚህ አይነት ክፍተቶች ይኖራሉ። በየጊዜ ያው ኖቲፊኬሽን እናያለን በከስተምስ የሚመጣው እና እንደዚህ ነገር ሲስተካከል እናያለን ብዙ ጊዜ። ስለዚህ ይሄ ወርክ ኢን ፕሮግሬስ ነው። መሰራት አለበት፣ ይሰራል እና ስለዚህ ሂደት ነው። አይ ቲንክ ግን ጥናት ይፈልጋል፣ ትኩረት ይፈልጋል እና አም ግላድ ሚኒስትሪ ኦፍ ፋይናንስም ዝም ብሎ ተመልካች አይደለም፣ ያያል፣ ያስተካክላል። የዋየር ቢዝነሱን በዚህ ምክንያት ነበር የተወቀው ወይስ ሌላ ፋክተር ነው? የዋየር ቢዝነስ ዋየር ማለት እኛ ዋየር ኢንዱስትሪ ያልነው ዋየር ይሄ ብዙ ሰው ኮንፊውዝ ያደርጋል። ይሄ ኬብል ምናምን ሳይሆን የሚስማር ኔይል ዋየር ነበር ድሮ የምናደርገው። እሱም በከፊል ነው። እኛ ድሮይንግ ነው የምናደርገው፣ ግን መንግስት ደግሞ ልክ እዚህ ዋየር ሮዱ እንዲመረት ለማበረታታት እሱን ቀረጥ ነፃ አደረገ። እዚህ ደግሞ ሊሚትድ ፕሌየርስ ነበሩ በወቅቱ። ስለዚህ እነሱም ደግሞ አምራቾችም ስለነበሩ ትንሽ ኮምፒት ማድረግ ላይ ተቸገርን። አንዱ ያ ምክንያት ሆኖ፣ ሌላው ደግሞ በእውነት ብነግርህ የፓሽን ጉዳይ ነው። ሰምሃው የብረት ስራ አልሳበኝም በወቅቱ፣ ወደፊት እንጂ አልሳበኝም። ፕላስቲኩ ግን ሳበኝ። እንዴት? ምንድን ነው የተለየ ስሜት ያለ ለፕላስቲክ? ብዙ ነገር እማርበት ነበር። አንድ ጥሩ ኩባንያዎች ያገናኘኝ ነበረ። ጥሩ የቢዝነስ ሞዴሎች ለማጥናት ይመቸኝ ነበረ። ሚስማር ሳመርት ይሄ እድል አልነበረኝም ብዙ በወቅቱ።
አንድ ሚስማር ነው በቃ ብዙ ሌላ እንትን የለውም አንድ አይነት ዋየር ሮድ ነው የሚገባው ብዙ እንትን አልነበረውም እርግጥ ወደ ሌላ ፕሮዳክት ከገባው ሌላ ነገር ነው ግን ኢምፖርት ሳደርግ ለተለያየ ፋብሪካ ነበር ማቀርበው እና ለተለያየ ፋብሪካ ሳቀርብ ዕቃ ከብዙ ሰው ያገናኘኝ ነበር እነሱ የሚያመርቱትን የሚያስቡትን ብዙ ጊዜ ደግሞ ያው ኢንዱስትሪያሊስቶች ቪዥነሪ ናቸው ኤንተርፕራይዚንግ ናቸው ኤነርጄቲክ ናቸው ያንን ኤነርጂ በጣም 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 ነበር አብዞርብ ማድረገው እና በቃ የሆነ ኤሌክትሪፋይ ነበር የሚያደርገኝ ያ ኤነርጂ የነሱ አዳዲስ ፕሮዳክት አዳዲስ ማሽን የኢትዮጵያም ደግሞ ልክ ያኔ ስለተከፈተ ማርኬቱ በጀመርኩት ሰዓት ይሄ ፕራይቬት ሴክተሩ የድንገት ነበረ ኢኒሺያል የነበረው ቡሙ በጣም ፋስት ነበረ ስለዚህ ብዙ የተማርኩት ነገር አለ ከዛ ከተለያየ ሰዎች ስለ ብዙ ማቴሪያል ብዙ አይነት ሮ ማቴሪያሎች ስላሉ ያንዳንዱ ዴንሲቲው ሜልት ፍሎ ኢንዴክሱ ምንትሱ እና በጣም በቃ ያ ሳበኝ እና በቃ ወደዛ ገባሁኝ በትልቁ ስራችሁ actually የፕላስቲክ ሮ ማቴሪያሉን ማምረት ነው ግሩፑ ከሚሰራው ስራ ዋናው እሱ ነው ዋናው በደንብ ለመረዳት ስለፈለኩኝ ነው ሶ ሮ ማቴሪያሉን እናንተ የምታመጡት ምን አይነት ላይ ፈሳሽ ነው ፓውደር ነው ከዛም በኋላ ወደ እንትን ነው የሚቀየረው ትንሽ እንድታስረዳን በጣም ቴክኒካል ሳይሆን ጥሩ ነው ከዛ ለምን ግብአትስ ይጠቀሙታል ብዙ ሰው ይሄ ይጠይቀኛል ብዙ ሰው በዚህ እንትን ይላል አንተ ግራኑል አምጥታችሁ ወደ ግራኑል አይደለም ወይ የምትሸጡት ምንድነው ነው የናንተ ቤዝ ማቴሪያሉን እናስመጣለን ለምሳሌ ኢቪኤ ወይንም ኤቲሊን ቪናይል አሴቴት ካስመጣን እኛም እናስመጣው ኮፖሊመሩን እናስመጣለን በግራኑል ፎርም ነው እሱ ከዛ ይቀልጣል ራሱ ይቀልጣል አብሮ ደግሞ ከስተማይዝ መደረግ አለበት ስለዚህ እያንዳንዱ ፋብሪካ የራሱን ከስተማይዜሽን ይፈልጋል ትንሽ ልዩ የሚያደርገው ይሄ ነው ቅድም ያልኩህም ደግሞ እሱ ነው ኢንትረስት የሚያደርገኝ ኤክስፓንሽን ሬሽዮ አለው ፎሚንግ ሬሽዮ አለው ያንን ሁሉ አይተን ከለሮች አሉ ሃርድነስ ሌቨሎች አሉ ይሄንን ሁሉ እሱ በሚፈልግ እኔ ደግሞ ቀምሜ ማዘጋጀት አለብኝ ስለዚህ በፈሳሽ መልክ የሚገባ ሌላ የሚቀላቀል ኬሚካል ይኖራል እንደ ብሎይንግ ኤጀንቶች አሉ ፎሚንግ ኤጀንቶች እነሱ ይገቡበታል ሃርድ ለማድረግ ፊለሮች ይገቡበታል ከለር ለማስገባት ከለር ይገባበታል ኢንተርናል ሉብሪኬሽን ይፈልጋል ኤክስተርናል ሉብሪኬሽን ይፈልጋል ስለዚህ አንድ ያችን ግራኑል ለማምረት እንደገና ሌላ 10-15 አይነት ኬሚካል በተለያየ መጠን አስገብቼ ነው እንደገና ሚክስ ተደርጎ እንደገና ወደ ግራኑል የሚቀየሩት አፕሊኬሽኑ እንዳልኩ የተለያየ ነው አብዛኛውኛ ለፉትዌር ነው አብዛኞቹ ፉትዌር ኬብል ፓይፕስ ኬብል የኤሌክትሪክ ኬብል እና ቱቦ አምራቾች አብዛኛው እነሱ አላቸው ግን አንዳንዶቹ ሲጀምሩ ይፈልጉታል የተለያየ ሲሊንግ ፕሮፋይል አለ የተለያየ እንትን አለ አፕሊኬሽኑ ደግሞ እየጨመረ ነው ስንጀምር ጫማ ብቻ ነበረ ከዛ በኋላ ጫማና ፓይፕ ብቻ ነበር አሁን የተለያየ ነገር ደግሞ እየመጣ ነው በኮንስትራክሽኑ ነው ወይስ በሌላም አጠቃላይ የሀገሪቱ እድገት ነው የሀገሪቱ እድገት አዳዲስ አፕሊኬሽን ይዞ ይመጣል ይሄንን ማምረት ትችላለህ ወይ ስለዚህ አሁን የተለያየ እንትን ብቻ እንዳልኩ ረበር ኮምፓውንዶች እናመርታለን ለመኪና ሲሎች ይጠቀማሉ ለጎሚኒ ምናምን ለመስኮት ምናምን ለፓይፕ ፊቲንጎች የተለያየ አፕሊኬሽን አለ አንዳንዶቹ ላይነግሩንም ይችላሉ እንደሚስጥር ራይትሊ ሶ እንግዲህ ተቃውሞ የለንም ቴክኒካል ስፔሲፊኬሽን እስካቀረቡልን ድረስ we are happy with it እንዴት ታያዋለህ ግን ኢንዱስትሪውን ምን ኦፖርቹኒቲ ያለው ምን ቻሌንጅ አለው ኦፖርቹኒቲውማ በጣም ሰፊ ነው እኔ ለኢትዮጵያ ያለኝ ቪዥን ገና እድገት አልጀመረም ባይ ነኝ በኢንዱስትሪው ላይ ራስ
እንዳጠቃላይ እንደ ኢኮኖሚ ኢትዮጵያ ካላት ሪሶርስ ካላት አንትረፕረኒሪያል ስኪል የዴሞግራፊክ ዲቪደንዱ ራሱ እኮ ትልቅ ኢኮኖሚ ለመፍጠር የሚችል ነው እና ስለዚህ በጣም ሆፕፉል ነኝ። በጣም ቡም ይኖራል ኢኮኖሚክ ብዬ ነው ማምነው። አንዳንድ እንግዲህ ትራንስፎርሜሽኖች ላይ ስለምንሄድ አንዳንድ ያለ አይደለ ትሄዳለህ፣ ሌላ አንድ ስፒድ ብሬክ ያጋጥመሃል፣ ትንሽ ደግሞ ቀዝቀዝ ትላለህ፣ እንደገና ደግሞ ትሮጣለህ። እንደዛ አይነት ሁኔታ ነው። ግን አይ ቲንክ ወደ ሞተርዌይ በቅርቡ እንገባለን ብዬ አምናለሁ። ከዛ እንሄዳለን። አይ ቲንክ ብዙ ነገሮች ፕላስቲክ ኢንዱስትሪ ላይ ፒዮነር አድርጋችኋል ወይም ጀማሪዎች ናቸው። ለምሳሌ ቅድም እንዳነሳው የኢቪኤ ኮምፓውንድ እና የጀማሪ መሆን ደግሞ የራሱ ጥቅምና ጉዳት አለው። ጀማሪ ላይ በዚህ ጉዳይ ላይ ጀማሪ መሆናችሁ ወይም ፒዮነር መሆናችሁ የመጀመሪያው ጀማሪ ሳይሆን የመጀመሪያ በመሆናችሁ ምን ጉዳት አለው፣ ምን ጥቅም አለው? ያው ለሌላ ኢንጀነራል ቢዝነስ ላይ ኢምፓክት ይኖረው ስለሚችል ማለት ነው። እውነት ነው። ቢንግ ዘ ፈርስት ሙቨር የራሱ አድቫንቴጅም አለ ዲስአድቫንቴጅም አለ። እኛ ፎርቹኔትሊ አድቫንቴጆቹን ነው ያየነው አብዛኛው። ቢኮዝ ኦልሬዲ ማርኬቱ ነበረ። እኛ ማምረቻው ላይ ነው የገባነው እንጂ አዲስ ፕሮዳክት ፈጥረን አይደል የገባነው። ስለዚህ ዲማንዱ ኦልሬዲ ክሪኤትድ ነው። ሰብስቲቲዩሽን ብቻ ነው የገባነው እኛ። ከውጭ ነበር የሚመጣው በኢምፖርት ሰብስቲቲዩሽን። እዚህ ጥሩ ኳሊቲ በመጠነኛ ዋጋ በጥሩ አገልግሎት በጥሩ ሰርቪስ ማቅረብ ስንጀምር ያው ኢሚዲየትሊ ገበያው ወደኛ ለመሳብ በጣም ቀላል ነበረ። ስለዚህ ለኛ being the first mover has definitely helped us. የፉትዌርስ እንዴት like ፕላስቲኩን ከጀመራችሁ በኋላ ነው አይደል የጀመራችሁት? አዎ ፉትዌርም እንደዚሁ ነው። ቅድም አንድ ነገር ብያለሁኝ። ኢኮኖሚ ማርኬት ኢቮልቭ ያደርጋል። ልክ ሮ ማቴሪያል አንድ በአንድ ብትሄድ ለምንስ ኮምፓውንዲንግ ውስጥ ገባሁኝ ብትለኝ ሮ ማቴሪያል ነበረ በፊት ኢምፖርት የምናደርገው። ጀስት ፕሌን ሮ ማቴሪያል አምጥተን መሸጥ፣ ምንም ሌላ ቫልዩ አዲሽን ሳይደረግ ትሬዲንግ ሲምፕሊ። አሁንም እናደርጋለን። እዚህ ማናመርታቸውን ብዙ አሉ። ከዛ ኮምፒቲሽኑ ሲበዛ ምንድን ነው ከየት ነው ማርጂንን የምታመጣው? ከቫልዩ አዲሽን። ከዛ ደግሞ አንድ ነገር ፈጥረ ቫልዩ አዲሽኑን ፈጥረ ካልገባ you're going to be kicked out of the market. ስለዚህ ቫልዩ አዲሽኑን ፈልገ ያንን ቫልዩ አዲሽን ኢምፕሊመንት አድርገ ፕሮዳክት ክሬት አድርገ ትገባበታለህ። ልክ እንደዛ ወደ ኮምፓውንዲንግ ገባን። ከኮምፓውንዲንግ ደግሞ አሁንም ያው ማርኬቱ ሲገፋፋን ደግሞ አሁንም የሆነ ነገር ይፈልጋል ካፕቲቭ ማርኬት ለማግኘት። ሁሌ ደግሞ አለበለዛ ደንበኛ አለ እንዳልኩ ውስን እጅ ላይ ነው። ደግሞ ቅድም ተባብለናል የኢትዮጵያ እንትንም ያ ደግሞ ከነገ ከኔ ካልገዛ ምንድነው መሆነው? ስለዚህ ኢንቲግሬሽንም አስፈለገ። the best was footwear because እኛ ኦልሬዲ ያንን ኦንሊ አንድ ነገር ነበር ሁሌ የምንጠነቀቀው። ያ ደግሞ እንደ ፖሊሲያችንም ይቀጥላል ወደፊት። የኛ ደንበኞች የሚያመርቱትን ነገር አናመርትም። ይሄ በቃ ፖሊሲ ነው የድርጅታችን፣ የግልም እንደ ድርጅትም እስከዛሬ ድረስ 40 ዓመት ሙሉ በዚህ አምነን ተከትለናል። ፉትዌርም ቢሆን ከዛ ፈለግን ሌሎች የማያመርቱት ምን አለ። ስለዚህ የዛችን ማርኬቶች አጠናንና እዛ ያለውን ክፍተት ሞላን። ሰማው በቃ ጥሩ ፕሮዳክት በጥሩ ዋጋ ስንሰጥ ያው ማርኬቱም አክሰፕት አደረገ እና ስኬታማ ሆነን። ያው ሳኒ መድረስ ግን ከባድ ይመስለኛል። እንዴት ነበር የደረሳችሁበት ደንበኞችን የሚያመርቱን አናመርት የሚለውን? how did you come up with that the market study? ያው እንግዲህ ማርኬት ሪሰርች ታደርጋለህ። ኢትዮጵያ ውስጥ ደግሞ እንዳልኩ አንዱ ቀላል ነገር ሪሰርቹም ትንሽ ይቀላል አይደለ? because ሩቅ አትሄድም፣ መርካቶ ነው የምትሄደው። መርካቶ ሄደህ እዛ ያ ዕቃ የሚሸጥ አካባቢ ትንሽ ሪሰርች ካደረግ ቁልፍ የሆኑን ሰዎች ብታነጋግር ዴፊኒትሊ አንድ ቤዝ ይዘት እናሳለን። ከዛ ደግሞ እሱ ላይ ደግሞ የበለጠ ደግሞ አንተ የራስህን ሪሰርች አድርገህ ዲው ዲሊጀንስ አድርገህ ትገባበታለህ።
እንደ አጋጣሚ ደግሞ እዚህ ላይም አንድ ነገር አይተን ነበረ። ስሊፐር ስናመርት ስሊፐር ኦልሬዲ ከገበያ የወጣ እቃ ነበረ። ሳጠና ለምንድን ነው ይሄ እቃ የወጣ ስል በኳሊቲ ነው የወጣው። በወቅቱ ጠቅላላ ተረስቶ ነበረ። ድሮ ይሄ ከቻይና ዋይት ዳቭ ምናምን የሚባል ስሊፐሮች በጣም ይገቡ ነበረ። ኮንቴነር ሎድስ ዋጋ ሁሌ ያው ዋጋ ቀንስ እያሉ ሰው ሌላም ሲያመጣ ይሄ በዚህ ነው የሚሸጠው አሁን ከሱ ቅናሽ ሲባል እዛ ያሉት አምራቾች ያው አንተ ዋጋውን ንገረኝ እኔ በዛ አምርቼ እሰጥሃለሁኝ ነው። ቻይና ታውቃለህ very smart እና very capable manufacturers ባጀት ይሄ ነው ካልክ በዛች ፎርሙሌት አድርጎ ይሰጣል። በዛ እየመጣ መጨረሻ ላይ እስከ ተጠቃሚ የሚደርስ ዝም ብሎ በቃ ማያረካ ጫማ ሆነ። ያንን ሲመጣ ከገበያ ጠቅላላ ወጣ፣ ሰው ጠላው። እኛ ስናስገባ በቃ ሰው ኢኒሺያሊ ይፈራ ነበር። ከዛ እያየ መጣና እየገባ ከዛ በደንብ አክሴፕት አደረገው ብራንዱን። ዛሬ ፎርቹኔትሊ we are at a position የቻይና ይገባል አሁንም ቢሆን እኛ ግን ከሱ የበላይ ፕሪሚየም እያገኘን ነው በኳሊቲ ብቻ። ኳሊቲ ስለተሻለ በጣም ደስ ይላል እና ጥሩ እንትን ነው። ካፓሲቲም እያስፋፋን I think we would be now አሁን አዲስ ፋብሪካ almost installation ላይ ምናምን እየጨረስን ነው። very soon I think capacity wise we will be one of the largest in East Africa. ስለዚህ በጣም ደስ ይላል። የድሬዳዋ ፍሪ ዞን ላይ ምንድነው እዛ ላይ ያላችሁ ስራ? ለብዙ ሰው ያው ለኢትዮጵያ አዲስ ነው ታውቃለህ። ጅቡቲ ምናምን ሰው ባለው ቢዝነስ ሊያውቅ ይችላል እንጂ ኢቭን ፍሪ ዞን እንዴት ነው ኦፕሬት የሚያደርገው? ጥቅሙ ምንድነው? ጉዳቱ ምንድነው? እናንተም እንደተከፈተ ጃምፒን ያደረጋችሁበት ቲንኪንግ ፕሮሰስ ይኖራል ብዬ ስላሰብክ ነው። ዋው ኦኬ። በጣም ኢንትረስቲንግ ጥያቄ ነው። ስለዚህ ኮንሴፕቹዋሊ እቺ ፍሪ ትሬድ ዞን በጣም ሎንግ ኦቨርዲው ነበረች። ይሄንን እናምን ነበረ። ለምን እስከዛሬም እንደቆየ አይ ዶንት ኖ። በጣም ከዚህ በፊት መደረግ ነበረበት። ቢኮዝ እስኪ ስንት ዕቃ ለጅቡቲ በጅቡቲ ወደብ ነው የሚያልፈው። የሚከፈለው እዛው የዌርሃውስ ኮስት የዴምሬጅ ለሺፒንግ ላይንሶቹ ለኮንቴነሮቹ ያለው እጅግ በጣም ከፍተኛ ነው። እኔ ኤግዛክት ፊገሩን ባላውቅ I think we'll go into several $100 million እና እዚህ ሲከፈት ይሄ ዓላማው ስንሰማ የመንግስት በጣም ነው ኤክሳይት ያደረገን እና በተለያየ ሁኔታ በፊት ተሞክሮ ነበር I think ከዛ ግን ለማኑፋክቸረር ብቻ ይሁን ምናምን ተባለ። በዛኛ ገና ሬዲ አልነበርንም። ወደፊት I don't know maybe yes ግን ለትሬዲንግ ከሆነ ጅቡቲ ሁሉ ሰው አስመጥቶ እዛ ስቶር አድርጎ ወደ ኢትዮጵያ ይሸጥ የለም ወይ? እዚህ መንግስት ይሄንን እድሉ ካመቻቸንልን ለምን አናደርግም ብለን ምንም ማርኬት ስታዲ ውስጥ አልገባንም። ምንም ሪሰርች አላደረግንም። አንዳንድ ኢንዲኬተሮችን ስናይ እንደውም አበረታችም አልነበሩም። አይ መስት በዚህ ላይ አድሚት ማድረግ ያለብኝ ከመንግስት በኩልም አይዟችሁ ዓላማችን ነው ግቡበት እየተወያየን እናስተካክላለን አሉ። ያንን በቃ አምነን ገባንበት። ዛሬ I'm happy to tell you that the service level አንዳንድ ቲዲንግ ፕሮብሌሞቹ የፖሊሲ ለውጦቹ በጣም በሚገርም ፍጥነት ወርደው ተግባራዊ ተደርጓል። ለምሳሌ ባንኪንግ ፕሮሲጀር ዶላር አካውንት ይዞ መንቀሳቀስ፣ ምንም ብሔራዊ ባንክ አንተ ፍቃድ ሳትጠይቅ መንቀሳቀስ፣ ምንም ሰረንደር ሳታረግ ፎሬን ከረንሲህን፣ ባንክ ቻርጆቹ ለድሬዳዋ ፍሪ ትሬድ ዞን ያለው ባንክ ቻርጅ ፍጹም እዚህ ያለው ካለው ባንክ ቻርጅ ይለያል። ኢኒሺያሊ በቃ ያ እዚህ ያለው ባንክ ቻርጅ ሲታይ እና ጅቡቲ ያለው ባንክ ቻርጅ ሲታይ በጣም የተለየ ነው። መንግስትም ያንን ዲው ዲሊጀንስ ጥናቱንም አካሂዶ ፋክተን ፊገሩን ይዞ እውነት ነው ይሄን እናምንበታለን ምን ይሁንላችሁ ዊን ዊን የሚሆን ኮመርሻል ባንክ ጋር ተነጋግረን ዊን ዊን ሁኔታ ተፈጠረ። ወዲያው ኢትዮጵያን ሺፒንግ ላይንስ ዛሬ በመልቲ ሞዴል
እስከ ድሬዳዋ ፍሪ ትሬድ ዞን እቃ አምጥቶ ቀጥታ ዌርሃውስ ነው የሚያራግፈው እና እንደዚህ አይነት ሁሉ በጣም አምጪ የሆነ እንትን እየተፈጠረ ነው ያለው። ስንገባበት ግን ምንም ብዙ ማርኬት ኮንሴፕቹዋሊ ነው በቃ ያመንበት ኮንሴፕቹዋሊ ያምነንበታል። ለሀገር የሚጠቅም ነው። መንግስት አምኖበታል። መንግስት አይዟችሁ ብሏል። እንግባበት ብለን ነው የገባነው። ብዙ ስራ ገና መስራት ይፈልጋል ከጅቡቲ ከሌሎችም ኮምፒት ለማድረግ ቢኮዝ እንደ ፍሪ ዞን ኦፐሬተር የኛ ዓላማ ዝም ብሎ ጀስት እቃ አምጥቶ እዛ አምጥተን እዚህ ለመሸጥ ብቻ አይደለም። ኢን ፊውቸር ተርድ ካንትሪ ሺፕመንት ሁሉ ማድረግ እንፈልጋለን። እቃ እንኳን እዚህ ባይመጣም ባንኪንግ ፋሲሊቲው ፕላትፎርሙ ተገኝቷል። አሁን ሜቢ ትንሽ ትዊክ የሚደረግ ነገር ካለ ተነጋግረን አም ሹር ይደረጋል። አሁን ዱባይ ምንድን ነው የሚሰራው? ሲንጋፖር ምንድን ነው የሚሰራው? ተርድ ካንትሪ ሺፕመንት ነው አይደለም? ከማሌዥያ ይጫናል ኩኪንግ ኦይል ወይንም ኤሌክትሮኒክስ ወሬቨር ይመጣል። ሲንጋፖርን አይረግጥም። ግን በቢሊየንስ ነው የሚሰሩት። ኢትዮጵያ ለምን ያንን መስራት አትችልም? ምኑ ነው ያነሰን አይደለም? ስለዚህ ፊውቸሩ እኔ ወደዛ ነው የሚታየኝ and I'm sure it will happen sooner or later. ኦፕሬሽናል ግን ሆኗል። fully operational ስንጀምር ይገርማል። ኦፕሬሽን የሆነው መሬት ተረክበን በሁለተኛው ቀን ነው። መጋዘን የለም፣ አጥር የለም፣ ምንም የለም። እኔ በእውነት እንዴት ታድለናል። ኢትዮጵያን የሚመስል ሀገር ላይ መኖር መስራት በጣም ነው እንደው በቃ አንዳንዴ ለሰው ነገር ውጭ ወጥቼ አያምኑኝም። በእውነት አሁንም መሄዳችሁ ማየት ትችላላችሁ። ኢቭን ቱዴይ ፎቶግራፍ ላሳያችሁ እችላለሁ። እቃ ውጭ ነው የተቀመጠው። ማይበላሽ እቃ እስከሆነ ድረስ ውጭ ግቢ አጥር አሁን አለን። በወቅቱ አጥርም የለንም። ዌርሃውስም አልነበረንም። የሚጠብቅልን ማን ነው? የአይፒዲሲ ሴኩሪቲ ካሜራዎች በጣም ሃይ ቴክ የሆኑ ካሜራዎች አሉ። እስከ ሩቅ ድረስ if I'm not mistaken I could be wrong on the number ግን ባልሳሳት እስከ 10 ኪሎ ሜትር ዙም ማድረግ የሚችል ካሜራዎች እዛ ተገጥመዋል። ፎከስ አድርገው እኛ ላይ ማንም በቃ አይዟችሁ አንድ ኪሎ እንኳን ወዲያ አላለም። አሁን መጋዘንም ተሰርቷል። ወደም ቀጣይ ደግሞ አሁንም ጀምረናል ሌላ so we are already operational ነው። fully operational ነን። ብዙ ስቶክ አለን። እቃም እየገባ ነው፣ እየሸጥንም ነው። ብዙ ደንበኞቹም አገልግሎቱን እያገኙ ነው። ባንኪንግ ራሱ ስንጀምር ብዙ ሰው ባንኮቹ ራሳቸው ግራ ገብቷቸው ነበር። እንዴት ነው ለማን ነው ኤልሲ የሚከፍተው? ለድሬዳዋ እንዴት ለድሬዳዋ? እነሱ ራሳቸው ይሄንን ዳይጀስት እስከሚያደርጉ it took a little while ደንበኛም ይሄንን ዳይጀስት እስከሚያደርግ አንተ ልትሸውደኝ ነው ይላል። እዚህ ግበት ብትለው ወዴት ነው አንተ? ግን አሁን አንዴ የሞከረው ደግሞ በቃ በርቱ ኔክስት ነኝ እየተዘጋጀውኝ ነው አምጡ እቃ ወደዛ ገብተናል አይደለ? በተለይ ለዚህ ያለው ሰው ከፍጥነት አንጻር ብዙ ለውጥ አለው። ትቀልዳለህ ወይ? ስማ ፈርስት ኦፍ ኦል ሄደ ብትፈልግ ፊዚካሊ እቃን ማየት ትችላለህ እዚሁ አይደለ? ሀገር ውስጥ ዘመድ እንኳን ድሬዳዋ ጋር ለሄድና እስኪ ውሸቱን ነው አለው አጋጥሟል። አሁን ጅቡቲ አሁን ብዙ ሰዎች እቃ እዛ ሳይኖር ኤልሲ ይቀበሉሃል አለኝ ብሎ ዝም ብሎ ትሬክ ወይ ቢል ይልክልሃል። ከባንክ ክፍያውንም ያገኛል። ከዛ ያንተን ብር ተጠቅሞ ነው እቃ ገዝቶ የሚያመጣው። እንደዚህ ሁሉ አይሉ እንትኖች እናቃቸዋለን። እዚህ አትሊስት ሄዶም ቬሪፋይ ማድረግ ትችላለህ እቃ አለው ወይ አይደለ? ጉምሩክ ፕሮሲጀሩ እዛው ነው የሚያልቀው። ቀጥታ እዛ ሁሉ ፕሮሲጀር አልቆ አንተ ዌርሃውስ በሁለት ቀን እቃ ማግኘት ማለት የተለየ ሁኔታ ነው። ምንም ስጋት የለብህ። አሁን ደግሞ ለኢንዱስትሪ ሊድ ታይም ነው። ቅድም ተባብለናል። ትልቁ ቻሌንጅ ዛሬ ኢንዱስትሪ ላይ ያለው ሊድ ታይም ሰፕላይ ቼን በተለያየ ምክንያት ሺፒንግ ሾርቴጅ አለ ኢንተርናሽናሊ። ሬድሲ አካባቢ ደግሞ ያለው የራሱ ችግር አለው። ሴሊንጎቹ ብዙ ጊዜ ካንሰል ይደረጋሉ፣ የመርከቦቹ ሪሩት ይደረጋሉ። ይሄ ሁሉ ስላለ በጣም ብዙ ነው የሚቆየው። ኤልሲ አንተ ስታራዝም ስንት ነው የምትከስረው? ስለዚህ እዚህ ድሬዳዋ ላይ አንተ
በሁለት ቀን የሚመጣል በጋራንቲድ ሁኔታ እቃ ካገኘ ከዚህ የተሻለ አገልግሎት የትም ልታገኝ አትችልም። እና በጣም ኮንሴፕቹዋሊ ይቀይራል። ገና ብዙ ሰው አላወቀበትም። አንተም ጥሩ ጥናት አካሄዳል ቢኮዝ እኔ መረጃውንም በደንብ ዲግ አድርገሃል እንጂ ገና አይ ቲንክ ዌብሳይታችንም ላይ ላይኖር ይችላል። የእናንተ ሪሰርች ቲም ነው ያገኘው እንጂ ብዙ ሰው አያውቅም ገና። እና ሪሊ ሃትስ ኦፍ ቱ ዩ ጋይዝ ኦልሶ። ብዙ አሉ ግን አሁን እዛው ፍሪ ዞኑ ላይ ብዙ ካምፓኒዎች ኦፕሬት ያደርጉን ምን ያህል ይሆናሉ? ትክክለኛውን ፊገር ባላገኝም I'm sure 15 16 even more ድርጅቶች ኦልሬዲ ፍቃድ አውጥተዋል። ቦታ ተረክበዋል። ግንባታም የጀመሩት አሉ። እቃ የሚያስገቡት አሁን አሉ ከኛ በኋላ እና ጀምረዋል። ስለዚህ እንቅስቃሴ አሁን ጀምረዋል። ሞር በሂደት ደግሞ ሞር and more ታያላችሁ። ሁሉ የኛ አይነት ድፍረት ላይ ኖረው ይችላል። ሁሉ የኛ አይነት የእቃው ባህሪ ላይ ኖረው ይችላል። ስለዚህ መጋዘን ምናምን ግዴታ ያስፈልጋል ምናልባት። ስለዚህ ያንን ግንባታ ልጨርስና ገባበታለሁ የሚኖርም ይኖር። እኛ ዝም ብለን ነው የገባ ነው ሸራ ብቻ አልብሰን እንግዲህ ጎርፍም ከመጣ እንጃ። ግን ፎርቹኔትሊ ያዘ ቢዝነስመን እንግዲህ ሪስክ መውሰዱን ሪስክህን ደግሞ እንዴት ነው ሚቲጌት የምታደርገው? ይሄንን ሁለቱን ነገር ማጥናት አለብህ። እና ያው በህብረት ኢንሹራንስ አነጋገርናቸው። እነሱ ናቸው አጋራችን በዚህ እንትን አመኑበት። ግድ የለህም አሉ። እነሱም መጥተው አዩን አሉ። እነሱም ኢንሹራንስ ከቨር እየሰጡን ነው። ስለዚህ እነሱም አምነውበታል። ስለዚህ አይ ዶንት ኖ እንግዲህ በአለም ላይ ሌላ ዝም ብለህ ሜዳ ላይ ዳምፕ ያረከው ነገር ኢንሹራንስ ካምፓኒ ከቨር ካደረገልህ አይ ዶንት ኖ። ግን ፕሮሲጀሩን ትንሽ ብትነግረን ላይክ ለሰው ምን እንደሚለየው ማለት ነው። ወይም ዩ ኖ እዛው ያለ ነው እቃው ኤልሲ የሚከፈተው ምን እንዴት ይሰራል ለፋብሪካዎች? አሁን እኛ ኤልሲ ሲከፈት እንደማንኛውም ሌላ ሀገር እንደምትከፍት ኤልሲ ትከፍታለህ። ግን ኦንሊ ዲፈረንስ ኢዝ ድሬዳዋ ፍሪ ትሬድ ዞን ላይ ያለው ድርጅት ነው የምትከፍተው። ሲምፕል አዝ ዳት። እኛ እቃ ያለንን ስቶክ ብቻ ነው ኤልሲ የምንቀበለው በአሁኑ ሰዓት። ስለዚህ እቃ ከገባ በኋላ ኦፈር እናደርጋለን። ሰው ኤልሲ ከፍትልናል። ኤልሲ ይደርሰናል። ልክ ኤልሲ ይደርሰን ልክ እዚሁ ሎካል እንደሚደርሰን በባንኪንግ ቻናል ኮፒውን ይሰጥናል። እዚሁ ስለሆነ እኛም እንተማመናለን። ያው ይሄ ልክ ነው የኮመርሻል ባንክ ፐርቼዝ ኦርደር ነው ወይንም ኤልሲ ነው እናውቀዋለን። እቃ እንጭንለታለን። ጉምሩክ እዛው ይፈተሻል። ሁሉ ነገር ፎርማሊቲ እዛ ያልቃል። ቀረጥ ይከፍላል እሱ። ሁሉም ቀረጥ ከከፈለ በኋላ እቃው ይወጣል። ቀጥታ ወደ ዌርሃውስ ይሄዳል። within 2 days 2 ቀን ሊድ ታይም ነው አሁን 2 ቀን አሁን ካለን ልምድ 2 ቀን ግፋቢል 3 ቀን እስከ ዌርሃውስህ ድረስ እቃ ትረከባለህ። በጣም 40 ዓመት ላይ ቢዝነስ ላይ ቆይተሃል። በዚህ ውስጥ ነው ጀማሪ ሆነ የነበረ የቢዝነስ እውቀት የሊደርሺፕ እውቀት እና አሁን ነው ስሩ የ40 ዓመት ጊዜ እኩል አይደለም ወይም የ4 ዲኬድ ጊዜ እና early on የነበረ የሊደርሺፕ እውቀት በኋላ ስሩ ኤክስፒሪየንስ ሼፕድ የሆነ ላይክ አንድ ወይም ሁለት በጣም ቤዚክ ሽፍቶች ናቸው የምትላቸው ሊደርሺፕ ላይ ምንድን ናቸው? ኦኬ አሁን ስትጀምር እንዳልኩ ቅድም እኔ ስጀምር እንግዲህ ከሰርቪስ ነው የጀመርኩኝ። እንግዲህ እዛ ሊደርሺፕ እንግዲህ በራሴ ወይንም እንጃ በጥበቃ ላይ ከዛ ውጭ እንግዲህ ሊደርሺፕ ብዙ የለም፣ ሰራተኛ የለም። ቀስ በቀስ እየሰፋ ሲሄድ እንዳልከው ኢቮልቭ እያደረገ ሲሄድ አሁን ደግሞ የተለያየ ቦታ ስለሆነ ማምራቻችንም ሊደርሺፕን ዲሴንትራላይዝ ማድረግ ግዴታ አለብኝ። ስለዚህ በጣም ዲሴንትራላይዝድ የሆነ ሊደርሺፕ አለን። ዲሴንትራላይዝ ሆነም ዌል ኢንፎርምድ ነን። ሪፖርት እያንዳንዱ ማሽን እንኳን ይደርሳል። ስለዚህ while we are hands on everything በጥልቀት ወደ ማይክሮ ማኔጅመንት አንገባም። ሊደርሺፕ ስታይል ካልከኝ it is more I would call ኮላቦሬቲቭ ነገር ነው የምናደርገው because ቴክኒካልም ስለሆነ
እኔ ደግሞ የቴክኒክ ሰው አይደለሁም ባለሙያ አይደለሁኝም ኬሚካል ኢንጂነር አይደለሁኝም ስለዚህ I have to rely on my production team ይሄ እንዴት ነው ማድረግ የሚገባን right manufacturing practice ምን ይሆናል እግዚአብሔር ይመስገን ደግሞ እኔ whether it's accounting administrative storekeeper at all level ታማኝ በጣም ለድርጅቱ የሚቆረቆር ሰው እግዚአብሔር በእውነት በዚህ አመሰግናለሁኝ ሰጥቶኛል ስለዚህ ብሉ ሳልጨርጠቅ ያው there is no one defined leadership style እንደምታውቀው ስለዚህ እንደ እንትን change እያደረክ ግን more it will lean towards collaborative type of leadership እንዴት ግን እነዚህን ሰዎች ሪክሩት አደረክ okay more ስጀምር more በሬፈረንስ ነበር የሄድኩኝ እርግጥ አሁን በሰፋ ቁጥር ሬፈረንስ ምናምን እንትን አልቻለም ኤክስፐርቶች ወስናሉን እነሱን ያው ኢንተርቪው አድርገን ባክግራውንዳቸውን አይተን የት እንደሚሰሩ አይተን ሲሚላር ድርጅት ላይ የነበሩትን ያንን ነው ሃው ይዞ እንዲመጡት ነው ያስመጣናቸው ሎካል ስታፍ ደግሞ ያው በሬፈረንስ ምናምን ነው የሄድነው አብዛኛው አሁን ግን ያው የተለያየ እንትን እንጠቀማለን somehow ሌላ ነገር ማምነው እኔ በጣም ይሄ ኢትዮጵያ ውስጥ ያለው የሰው ካልቸር በጣም ለስራ ፍቅር አለ by and large ታማኝነት አለ ይሉኝታ አለ ከዛ በኋላ አንተ ካላስቀየምከው አንተ ካላስከፋኸው አንተን ሊጎዳ አይፈልግም እንደገና ደግሞ አንተ አላ አይደለ ያቺ እንደ ቲም ፕሌየር ይሄ ድርጅት የኔ ነው ይሄ ድርጅት በቃ ልክ እንደ ቤተሰብ ነው የምንታየው ዝም ብሎ ይሄ ቦስ ምናምን የሚል ነገር አለ ኦኬ ራሱ የሆነ እንትን ይኖራል መቼስ ሪስፔክት ምናምን ይኖራል ግን ቁጭ ብለን ነው የምናወራው አንዳንዴ ያው ለማስፈረም እንኳን ስለመጣ ቁጭ ብለን ስለ ቤተሰብ ምንትስ ስለ ሁኔታ ስለ አየሩ ልናወራ እንችላለን እና ያ ኮንፊደንስ ቢልዲንግ አለ ፍሬንድሊ አትሞስፌር አለን በጣም somehow ይሄም ጠቅሞናል ትልቁ ደግሞ ሌላ ነገር ሲስተምስ ብዙ ጊዜ ሰው የሚያማርረው እንዲሆንኩኝ የሚለው ሲስተም አለመኖር ነው ሲስተም ካለ ሁሉ ነገር በደንብ ከተመዘገበ ብዙም ሁሉም ሪስፖንሲቢሊቲውን ያውቃል ኦቶሪቲውን ያውቃል ሪፖርቲንግም ስላለ at every level ሁሉ ነገር ይታያል ፕሮዳክሽን ስንት መምጣት አለበት ጠርገን ነው ኪሎ ምን ቆርጥረው ዌስቴጅ ምናምን እንዴ እናንተ ጋር ያነሳችሁት መዝናላችሁ ይሉናል እንመዝናለን አዎ we don't want we are almost zero waste እንደሆነ ነው የምንፈልገው ስለዚህ ያንን እያደረግን ነው እንትን ምናረገው እና it has worked well for us we have not had any labor issues strikes minutes we've never had it. We have never had any problems. We have never had any problems. ፋብሪካ ላይ በጣም አለ ብዙ ጊዜ እንሰማለን አይደለ አው የመጋጨት ነገር አለ ምንም እንትን የለም ያሉት ይሄ የሌበር ቢሮዎቹም አሁን ለምሳሌ በክፍለ ከተማ ወይም በተለይ አሁን ለምሳሌ ገላና አለንኛ እዛ አካባቢ ለምሳሌ ያሉት ቃሊቲ አካባቢ ያሉት ሁሉም የክፍለ ከተማውም ደግሞ ይሄ ሌበር ኦፊስ አለ እነሱም በቃ አንድ ነገር ነው ህግን ተከተሉ የሰው መብት እንዳትነኩ እኛ ደግሞ ከህግ ከሚያዘው በላይ እስከሰጠን እኛ እንደ ፋሚሊ እስካመናቸው ድረስ የነሱን ዌልቢንግ እስከጠበቅን ሰው አይ ቲንክ ይሄንን ከጠበቅክለት እኮ የሚያስከፋው ነገር የለም አነስተኛ ነገር እነሱ ማለት ሲፈጠር ደግሞ በቃ ሳይድ ሳታረግ ባያዝድ ሳትሆን ከፈታላቸው they are happy ይሄን በቃ አንዳንዴ ባያዝ ነው ያስቸግረው ዝም ብሎ አንዱ መጥቶ አለ አንዱ ዝም ብሎ ይሞላል አንዱ ደግሞ ይመጥቶ ይሞላል በዛ በስሜታዊ ዲሲዥን ከወሰድክ ትቸገራለህ ስሜታዊ አንዱ ነገር ደግሞ የተማርኩት ስሜታዊ ያለመሆን ስሜታዊ መሆን አያስፈልግም ቁጭ ብለህ ረጋ ብለህ አይተህ ልክ እንደ ዳኛ ፋክት ቤዝድ መሆን አለበት አንድ ሰው እንደዚህ ያደረገ ቢባል እሺ
ዋርኒንግ ሌተር ልጽፍበት ነው። እሺ ምን አደረገ? ኤቪደንስስ ምንድነው? ከዛ በኋላ ዋርኒንግ ስጥ። ዲሲፕሊን ይፈልጋል። ዋርኒንግ እንሰጣለን ዴፊኒትሊ። መቼስ ዝም ብሎ ሁሉም ልጅህም ይፈልጋል ዋርኒንግ አይደለ? ስለዚህ ዋርኒንግ ይሰጣል ይላል፣ ግን ያርማሉ። ደስ የሚለው ያ ነው፣ ያርማሉ። ያንን ሌተር ማግኘት ራሱ በቃ ለምን አገኘሁኝ ነው፣ ለምን ተጻፈብኝ ብሎ ራሱ እንትን ይላል። እና ያንን ወረቀት ያን ያህል ትኩረት ከሰጠ it speaks about himself or herself አይደለም? ኢምፖርታንስ እየሰጠው ነው። ስለ የህንድ ቢዝነስ ኮሚኒቲ እዚህ ምን ያህል ትልቅ ነው? ምን ያህል አሉ? እና ደግሞ የቢዝነስ ፎረሙ አንተ ፕሬዚዳንት ነበርክና ምንድነው የሚመስለው? እሱን የተወሰነ እንድታነሳ። ኦኬ ኢንዲያ ቢዝነስ ፎረም እንግዲህ በህንድ ኤምባሲ ስር ነው የተመሰረተው። It's a loosely held forum under the umbrella of the embassy. ከተመሰረተ ጀምሮ ያው ኮንቪነር እኔው ነኝ። ዴሞክራቲክ አልሆንክም እንዳትሉኝ ብቻ አምባሳደር ነው ኖሚኔት የሚያደርገው አፖይንት የሚያደርገው ይሄን ስልጣኑ የሱ ነው። የተለያየ አምባሳደሮች መጥተው ብዙ ጊዜ እኔ እንደውም እስኪ ሪሊቭ ልደረግ ጫናውን አልቻልኩም እላለሁኝ። ግን አይ ቲንክ ብዙ አመት እዚህ ስለኖርክ ትንሽ የእድሜም ነገር አለ ብስለት አለ ይላሉ እና አገሩን ታውቃለህ፣ ልትመክራቸው ትችላለህ። ሰክሰስፉልም ስለሆንክ ጥሩ ጋይድ ታደርጋቸዋለሁ ብለህ ስለሚያምኑ በቃ አንተው ቀጥል እያሉኝ ያው ቀጥያለሁ። እርግጥ ኤግዚኪዩቲቭ ኮሚቴ አለ አብሮ የሚሰራ፣ ስለዚህ ብዙ ጫና አይኖረውም። ወደ 130 አባላች አሉን የህንድ ኢንቨስተሮች። በቃ ቤዚካሊ 3 አጀንዳ አለን እዛ ላይ። አንዱ በተለይ ከህንድ or anywhere for that matter ኢንቨስተሮችን ወደ ኢትዮጵያ እንዲገቡ ኤንካሬጅመንት ማድረግ። ሁለተኛው ደግሞ የኢንዲያን ኢንቨስተሮች ከተለያየ መንግስት መስሪያ ቤቶች ጋር ፕላትፎርም ፈጥሮ ዳያሎግ ለመፍጠር፣ ስለዚህ ኦፖርቹኒቲዎቹም እንዲያውቁት ቻሌንጃቸውንም ለመግለጽ እንዲችሉ የመንግስትንም ዓላማ እንዲያውቁ እና ፖሊሲን ተከትሎ ያለውን ሁሉ ነገር በደንብ እንዲረዱ እናመቻቻለን። ሶስተኛው ደግሞ እርስ በራሳቸው ደግሞ እንዲተዋወቁ እናደርጋለን፣ ቦንዲንግ እንዲፈጥሩ እናደርጋለን። ስለዚህ አትሊስት ስልክ ደውሎ አንዱ ከሌላው ይሄ እንደዚህ ተቸግሬያለሁ እንዴት ነው የምትፈታው? ብዙ ጊዜ አዳዲሶቹ ምንድነው ከሌላ ከውጭ ሀገር ሲር ከመጡ ሀገሩን አያውቁም። ያለውን ሁኔታ እንዴት ነው የት ነው መሄድ ያለብኝ የት ነው መጠየቅ ያለብኝ ገብቷል። አሁን ለምሳሌ ብዙዎቹ ይመጣሉ። ለምሳሌ እቃ ቅድም እንዳልነው ሊድ ታይም ረጅም አለ። በ15 ቀን ይገባልኛል ብሎ ይጠብቃል። ከዛ 3 ወር እቃ ይገባለትም። ይሄንን ሁሉ እንግዲህ አልተረዳም በፊት። እኛ ጋር ሲመጣ እናስረዳዋለን። ይሄንን ካልኩሌት አድርገህ ግባ፣ ከዛ በኋላ እንትን እንዳትል፣ ወይንም ነው ከገባም በኋላ ደግሞ budget yourself well ብለን እንትን እንላለን። ከዛ ደግሞ ያው በዚህ ዙሪያው ከውጭ የሉካን ቡድኖች ይመጣሉ ከህንድ። ለነሱ ትላንትም አንድ ነበረ ከፊክ የመጣው ዴሌጌሽን ተቀበልናቸው። ጥያቄ ካላቸው ያን መልስ እንሰጣለን፣ ኦፖርቹኒቲውን እናስረዳቸዋለን። ሰው ያገኙ ሰክሰስፉል ኢንዱስትሪዎች እዚህ ደግሞ ካዩ ያምናሉ። ትልቁ ነገር ምንድነው እዚህ ያለውን ሮል ሞዴል ይፈልጋሉ። በፊት ሰክሰስፉል የሆኑ ድርጅቶች ካሉ እኔም ሰክሰስፉል እሆናለሁ ብሎ ያምናል። አይ ሰክሰስፉል የሆነ ድርጅት የለም ከተባለ በቃ ኔጌቲቭ ኦፒኒየን ይዞ ይሄዳል። ስለዚህ ማየት በጣም የሚፈልጉት ያንን ነው እና ያ ደግሞ ኦፖርቹኒቲ ያገኛሉ በፎረሙ ስር። ምንድነው ግን የሚያዩት ነገር ሰው አንተ እዚህ ስለ ተወለድክም ስላደክም ኦር እኛም ኢንፋክት እንደዛ ስለሆነ ብዙ ጊዜ እንደ ገበያ ነው የምንገባው ዞሮ ዞሮ። ግን ለሌላ ሰው ለሚመጣው ምንድነው እንደ ኮር ፖይንት የሚያቸው ነገሮች ኢትዮጵያ ሲመጣ እና የሚመልሰው ምንድነው የሚያቆየውስ ምንድነው? ኦኬ ጥሩ ጥያቄ ነው። እንደውም ወቅታዊም ነው።
የሚስበው ያው እንደምናውቀው ነው ኮምፒቲቲቭ ሌበር ኤሌክትሪሲቲ ሬትስ availability of land population the size of the economy ይሄ ድራይቨሮች ናቸው ኢንቨስተርን ለመሳብ የሄዱት ደግሞ ለምንድን ነው ቢባል የተለያየ አንድ ምክንያት የለውም መቼስ የተለያየ ነው አንዱ ይሄ ነው የምትለው የለም የተለያዩ ናቸው ብጠቅስልህ አንዳንዶቹ ቅድም እንዳልኩ lead time working capital requirement በጣም ከፍተኛ ነው እዚህ because of the lead time ስቶክ ኢንቨንተሪ አንተ ማምረቻ ካለ የ3 የ4 ወር እስከ 6 ወር ካልያዝክ ገብቷል ባንክ ከፈቀደልህ በኋላ ነው ከ2 ወር በኋላ ኤልሲ እጅ ላይ የምታገኘው ኤልሲ ከተከፈተ በኋላ ነው 15 ቀን በኋላ እዛ የሚደርሰው ስለዚህ እስከዛ ድረስ አይጭንልህም ሰው ገብቷል ስለዚህ ሊድ ታይም ይፈልጋል ይሄንን አንዳንዴ አለማድረግ ዲቫሉዌሽን ትንሽ ኦቨር ዘ ይርስ የመጣው እንትን ያረጋቸዋል ዲቪደንድ ሲልኩ ነው ሞር ምንድነው እዛ ላይ ነው ዲቪደንድ ሲልኩ ዲክሌር ያደረጉት አንዳንዶቹ ኮርፖሬቶቹ ትላንትም አንዱ ሲነግረኝ ነበር ዲክሌር ያደረጉት አምና በሌላ እንትን ነበር ስለዚህ እዛ ኮርፖሬት ፋይሊንግ ላይ ለሼር ሆልደሮቹ ሁሉ ያሳወቅነው ሌላ ነበር ግን አክቹአሊ ከዚህ ስንልክ ተቀየረብን ግማሽ ሆኖ ደረሰ አዎ ይሄም አንድ እንትን ነው ይረዱታል fortunately ይረዱታል that whatever you say መደረጉም ደግሞ ግዴታ ነበር ዜናም ላይ ያለ ነው መደረጉ ግዴታ ነው ይሄንንም ያምናሉ አንዴ ነው ኔክስት ይር ደግሞ ጥሩ ይሆናል ብለው ያምናሉ ስለዚህ ያ ነገር አለ ግን በዚህ አጋጣሚ ደግሞ ፍራስትሬት የሚያደርጉትም ይኖራሉ ፎሬን ከረንሲ ትንሽ ችግር ሰሞኑን የነበረው the last couple of years እሱ በጣም ነው የጎዳው እና ብዙ ሰው በዛ ወጥቷል አንዳንዴ ደግሞ ያው ኮምፕላያንሶች ላይ ምናምን ያለው እንትን አለ አይደለም ሚስ አንደርስታንዲንጎች ወይንም ደግሞ ግልጽ አለመሆን from both sides ብዙዎቹ ደግሞ ፌል ያደረጉት በአግሪካልቸራል ሴክተር ነበር ሰፋፊ ቦታ ይዘው ራቅ ባለ ሁኔታ ገብተው ነበር ከዛ በኋላ ያው ኢንፍራስትራክቸሩን ይኖራል ወይንም ይገባል ብለው ጠብቆ ነበር ወይንም ደግሞ በቀላሉ ይሆናል ብለው ነበር ያ I think they couldn't manage እና ከዛ ያው እነሱንም ኢንቨስት ፋንድ የሚያደርጉት እንትኖች ባክአውት ያደርጉባቸው ምን ሲሉ I think እንትን አለ the last couple of years ደግሞ እንደምናውቀው የተለያዩ ዓለም አቀፍ ትሪገሮችም ነበሩ እንደ ኮቪድ አንዱ ነበረ the same ደግሞ ምናልባት ከዚህ በኋላ ደግሞ ትሪገሮች ቤኔፊሻል ሊሆኑ ይችላሉ በየገምታለሁ because አሁን ለምሳሌ ህንድ ላይ ያለው ታሪፍ ከፍተኛ ነው በትራምፕ ዲሲዥን የመጣው ኢትዮጵያ ላይ አሁን 10% ነው እሱም ላይ አሁን እየተደራደርን ነው እና ስለዚህ አሁን ደግሞ እየመጡ ደግሞ ወደ ሪቨርስ ደግሞ ፍሎ ለማድረግ ፖሲቢሊቲ አለ I hope እንግዲህ ጠቅላይ ሚኒስትራችንም I think ማክሰኞ ዕለት ስለሚገቡ maybe ይዘው የሚሄዱት ፊድባክ ሪፖርተሮቹ ምንም ሰዎቹ I think ፖዚቲቭ ይሆናል ብዬ አምናለሁኝ we'll see more inflow እየጠብቃለሁኝ ትልቅ ቪዚት ነው በጠቅላይ ሚኒስትሩ ራሱ እዚህ ኢትዮጵያ definitely መምጣታቸው ፕራይም ሚኒስተር ሞዲ የመጀመሪያ ጊዜው ነው እንግዲህ የሚሆነው ትክክል ከዛ በፊት የነበሩት መንሞህን ሲንግ መጥተው ነበር አሁን ደግሞ ያው ብሪክስ ላይ ማብረን ስለሆን ከኢትዮጵያ ጋር ህንድና ኢትዮጵያ I'm sure it will be good ምንድነው ግን ኦፖርቹኒቲ አለ ብለህ የምታስበው ቢትዊን ኢትዮጵያና ህንድ ቢዝነስ ላይ ጀነራል ቢዝነስ ላይ በጣም ብዙ ኦፖርቹኒቲ አለ ብያለሁ first of all ምንድነው ቻሌንጆቹ አንዳንዶች እዚህ ምናያቸው ለአንድ ህንዳዊ ኢንቨስተር ቶታሊ አዲስ አይሆኑበትም ይሄንን ለምዷል በመጠኑም ቢሆን በአገሩም ላይ እንደ አካባቢው ይብዛም ይነስም ከዚህም የባሰ ያየ ይሆናል or ትንሽ ግን ዞሮ he is aware of it the typical problems ከዴቨሎፒንግ ካንትሪዎች ጋር የሚሄድ ስለዚህ ተመሳሳይ የኢኮኖሚ ሌቭል ስላለ ፕሮዳክት ቤዝም ተመሳሳይ ነው or maybe
በዛች ጀነሬሽን ያዩት ነው ዛሬ 20 ዓመት የነበረው ኢንዱስትሪያል ሌቨል የቴክኖሎጂ ሌቨል እዚህ ሬፕሊኬት ማድረግ ይችላል ገብቷል ፕሮዳክቶቹን ያውቃሉ ማርኬቲንግ ስልቶች አሏቸው ኢንሃውስ ኬፓቢሊቲ ያላቸው ከዛ ደግሞ ያው እንትን አሁን there's a lot of money in India ይሄንን ልነገር ይችላል ያው እናንተም ታነባላችሁ በጣም ብዙ ያስላለ ደግሞ ማርኬቱን ወደዚህ ሊመጣ ይችላል at the same time we must not forget India also በጣም rapidly ነው grow እያደረገ ያለው አሁን 8.3% ነው አሁን እንደውም this quarter last quarter ምናምን እንትን ያደገችው phenomenal ነው በአሁኑ ሰዓት ትክክል በተለይ ኢኮኖሚክ ሳይዝ አንፃር ከዛ አንፃር ይሄ ሲታይ እዛም ብዙ ኦፖርቹኒቲዎች አሉ ስለዚህ አሁን which one is better ብለው ነው የሚመጡት ስለዚህ we have to compete to get that capital እና ያ ደግሞ ease of doing business-ን ያሻሻልን እንዳይበሄድን ቁጥር I'm sure መሳብ እንችላለን ባይ ነኝ እና እዚህ ደግሞ እንደምታየው ላንድስኬፑ ገና ነው ብዙ ነገር መስራት ይቻላል የሰው ፍላጎት እየጨመረ ነው ስታንዳርድ ኦፍ ሊቪንግ ኢምፕሩቭ እያደረገ ነው the trends the mega trends of the global mega trends ያው እያየናቸው ነው አይደል so there's a lot to do ጥሩ ሌላኛው በዚህ ሪሰርች እናረጋ አንዱ ያየነው በጣም የኮንሰልታንት ምክሮች በደንብ ባለሙያዎች እንደምትጠቀም ነው እና ካመንክበት እንደምትወስድ ነው አንዱ ነው ሰክሰስፉል ቢዝነስ ሰው ይሆን ስትሄድ አውቶሪቲው ራሱ አለ የሚሰጥ አውቶሪቲ አለ እና ያ ደግሞ ብዙ ሰዎች ትክክለኛውን ነገር ለመናገር የሚፈሩበት ሰው አንዳንዴ ኢኮ ወደ ማድረግ ፑሽ ሊያደርግ ይችላል ወል ማኔጅድ ካልሆነ በስተቀር እና አንተ አሁን ይሄ ብዙ ኮንሰልታንቶችን ወይም የምትጠቀማቸው ኮንሰልታንት በደንብ መጠቀም የቻልክበት how do you balance በማታውቀው ጉዳይ ላይ የባለሙያ መውሰድ እና አንተ ባለ አውቶሪቲ እውቀት ላይ እነዚህን how do you filter them how do you balance them ስትቆፍር ነው አንተ ስትቆፍር ነው አንተ ወይ ጉድ እውነት ነው አዎ ኮንሰልታንቶች ስፔሻሊ በፋይናንስ ዙሪያ በኮምፕላያንስ ዙሪያ እንዴት ብትል እንዳልኩ ቅድም ሲስተሞቹ በጣም አስፈላጊ ናቸው ሰክሰስፉል ለመሆን ገብቷል ፒልፈሬጅ እንዳይሆን ስርቆት እንዳይኖር በኮምፕላያንስ ደረጃ ደግሞ አንተም ደግሞ ኦን ዘ ሮንግ ፉት እንዳትገኝ ከመንግስት ጋር ይሄ ሁሉ ያስፈልጋል ስለዚህ የነሱ ኢንፑት ሁሉ ይተከማለሁኝ ኮንስታንትሊ እነሱን ደግሞ ኤንጌጅ አደርጋቸዋለሁኝ እንዳልኩ ኤቭሪ ዙራ ቅድም እንዳልኩ ለምሳሌ ኢንሹራንስ አለ ኢንሹራንስም ከሆነ ምንድነው እንደዚህ ይሄንን ሪስክ ወስጃለሁኝ እንዴት ነው ሚቲጌት ማደርገው ባለሙያ ደግሞ ታማክራለህ እሱ ባለሙያ ደግሞ ያንን አንዳንድ ሶሉሽን ይሰጣል እንዳልከው ያው ሁሉ ነገር ላትቀበል ትችላለህ የራስም ደግሞ እንትን ይኖርሃል ግን የሁሉንም አዳምጠህ የራስን ከወሰንክ ሁሌ አንተ አትሊስት ሪግሬት አይኖርህም አይደለ ተሳሳትኩኝ የሚል ነገር አይኖርም ከዛ ብትልም አትሊስት ኮንሲደርድ ኮንሺየስ የሆነ ዲሲዥን ነው የወሰድከው ስለዚህ አስፈላጊ ነው አምንበታለሁኝ ወደፊትም አይ ቲንክ ይሄ አንዱ የድርጅታችን ባህሪ ይሆናል ይሄ ከኮንሰልታንት እንደምታደርገው ሁሉ ሰራተኛም በተለይ ይሄ ሰክሰስፉል የሆኑ ስትሄድ ሰራተኛ ሞር አይዲዮላይዝ ሊያደርግህ ይችላል አይዲዮላይዝ ከማድረግ የተነሳ ያው ብዙ ጊዜ ጥሩ ነገሮችን እንጂ ቻሌንጅ ማድረግ ባለበት ቻሌንጅ ላያደርግ ይችላል እና how do you create the room between succeed የሳካልህ መሄድና at same time ደግሞ ቲምህ ቻሌንጅ እንዲያደርጉ ሩሙን ሴፍ ሩሙን ክሬት ከማድረግ አንፃር ያው ቅድም እንዳልኩ ያው ሊደርሺፕ ስታይላችን ትንሽ ወደ ኮላቦሬቲቭ ትልት ያልኩ ለዚህ ነው ያንን እድል እንሰጣቸዋለን we are happy to be challenged with facts and figures ዝም ብሎ ደረቅ ክርክር ሳይሆን ይሄ እንዴት ይመስልሃል ብሎ ከመጣ እስኪ ነው ብለን ነው የምንቀበለው always whether it's on the production side whether it's on the system side or any side ምንም እነሱ መጥቶ እስኪ ያው እንዳልኩ ሚስተር ራጁ ነው ብለኝ ሚስተር ራጁ ያንን እስኪ እንደገና እስኪ ብታየው ወይንም harsh
ቅድም እኔ አሁን የቼርማን ሮል እያስኩኝ ነው ሃርሽ ወደ ሲኢኦ ገብቷል ልጄ ስለዚህ እሱን እንዴት ነው እስኪ ተነጋገሩበት ብሎ ትንሽ ተቀስ ያደርግልሃል አውትራይት ቻሌንጅ ባያደርግህም ያን ደሞ እንደ ግባት ተወስደዋለህ እና ይሄ እንዴት ነው የሚሆነው ዊክነስም ካለ ይሄ ነገር እዚህ ነው ፈርቻለሁኝ እስኪ ዩት ካለ አይ እኔ አቃለሁኝ ብያልተውም whatever ትንሽም ጥቆማ ከደረሰኝ on the systems ዝም ብሎ እንዳልኩኝ የሰው ሽክቻ ምናም ሳይሆን ሲስተም ላይ ትንሽም እንትን ካለ እሺ how do we plug it ኮንሰልታንቶችን ጠርቼ አብሬ ቁጭ ብዬ ወደም ጠበቃም ይሁን ቁጭ ብለን ይሄንን እንዴት ነው ሃንድል ምናደርገው እና ከዛ በደንብ ተዋይተንበት እንትን ብለዋለን ቫሊድ ነው ወይንም ደግሞ ያው ካፕሪሄንሽን የተነሳ ነው ብለን ገምግመን አስቀምጠናል በጣም የተጠቀማችሁ የምታነሳው ምሳሌ አለ ከዛ በመጣ ኢንፑት ብዙ ነገር እንማራለን እንግዲህ ይሄ ነው አንዱ ነው ብዬ አሁን all of a sudden አልመጣልኝም ግን ኮምፕላይንስ እንዳልኩ ኮንስታንት የሆነ ነገር ስለሆነ በተለይ ገብቷል ህግ ሲመጣ ያንን ተጠንቶ እንዲህ ማድረግ አለበት እንልካቸዋለን ሰራተኞቹን ሁሉ በተለይ ሬቨኒው አካባቢ ያሉት ስብሰባዎች ብዙ ጊዜ ይጠራሉ I must really appreciate it እነሱም እዛ ለሲሄዱ ለስልጠና ምናምን ብዙ ነገር እኛ ማናቀው ሰምተው ይመጣሉ ይነግሩናል እንጠራቸዋለን የኛን አብረን ቁጭ ብለን ዲስካስ ያደረግን ምንድነው ይሄ ነገር እኛንስ first of all እኛን ይመለከታል ወይ እኛን የሚመለከት ከሆነ ምንድነው እንዴት ነው ኢምፓክቱስ ምንድነው በምን ስትሪም ላይን እናርገው ብለን ብዙ ነገር እናርጋለን እና to be honest እኛ የሌሎቹን አይተን ሞር የለመድነው ነገር አለ ቁጭ ብለህ ትሰማለህ ከሰው ስትጫወት ይሄ እንደዚህ ሆነ ትላለህ keep it at the back of the mind ሄደ እንደገና ደግሞ ቁጭ ብለህ እኛ ጋርስ እንዴት ነው የሚሰራው ይሄ ነገር እኛ ጋር ክፍተት አለ ወይ ነገ በዚህ ልንጠየቅ እንችላለን ወይ ስለዚህ አንዳንድ ነገር ላይ አሁን ኮምፕላይንስ ላይ ብትል እንግዲህ እንወቀሳለን አሁን እኛ ዙሪያ አካባቢ እናንተ ከሀገር ውስጥ ገቢ ትብሳላችሁ ይሉናል እኛ ገና ፋሽኑ አሁን ነው ቲን ሰርቲፊኬት አምጡ ምንትስ እኛ ገና የዛሬ ስንት ዓመት ነው የጀመርነው ቲን ሰርቲፊኬት አምጡ ፔመንት ሲሆን ከዛቸው አካውንት መሆን አለበት አሁን ብዙ ነገር አሁን እየሰማን ነው አይደለ እኛ ግን አሁን ይሄን ሪስክ አቮይድ ማድረግ የቻልነው ኦሬዲ በማጥናት በማየት ኮምፕላይንስ ላይ ምንድነው የመንግስት መንፈሱ ምንድነው ይሄ ሲደረግ ምንድነው መንፈሱ ስለዚህ እኛስ በምንድነው ኦሬዲ አላይን ማድረግ ያለብን aligning is very important እና ያንን አላይንመንት እየፈጠርን እኔ ባለሙያ አይደለም ምን ከብዳል ስለዚህ ከባለሙያዎች ቁጭ ብለን ተብለን እንወስዳለን ድምድ ስራ ላይ ላይክ በጣም ቻሌንጅ የሆንክበት ጊዜ ታስታውሰዋለህ በቃ ማቆም አለብኝ ብለህ ያሰብክበት ጊዜ አልነበር አይ እንግዲህ ጠንካራ ሰው ነኝ ማቆም አለብኝ ብዬ ምንም መቼም አላሰብኩኝም በእውነት ቻሌንጆች ሁሉ ያሉ over a period of time I think and ለልጄም ሁሌ ስነግረው problems mean opportunities dressed in scary clothes ነው ብሎ problems ስታይ አንድ ጊዜ በጣም ትደነግጣለህ ግን behind it there is an opportunity አንዳንዴ ትላለህ ይሄ እንደዚህ መጣ ትላለህ ኦኬ ይምጣ እስኪ ለምንድነው የመጣው መንግስትስ ለምንድነው ይሄንን የፈለገው ወይንም ደግሞ ኮምፒውተርስ ምንድነው የፈለገው እንዴት ነው ሃንድል ምናረጋው ቁጭ ብለህ ጠብቅ ዋጋ የሚሰርብህ ኮምፒውተር ታገኛለህ አንዳንዴ unreasonable price ምንድነው ምናረጋው ትዳናገጣለህ ልተው ትላለህ ኖ ካልኩሌት አድርገህ ያዋጣዋል አያዋጣውም ስኬት መሄድ ይችላል ዝም ትላለህ ቀበቶና አጥብቀህ እስኪ ዝም ብለህ ለዋለኝ ይኸው እስኪ after 1 month even አንተ ያንን ቀርቶ እሱ ሉዝ አውት ካደረገ በኋላ ጨምረህ ትሸጣለህ ስለዚህ ያንን ኦፖርቹኒቲ ፕሮብሌሙን ዝም ብለህ ከተደናገጥክማ አይሆንም whatever it is whether it's a regulation whether it's ማስተካከል ነገር የለም ስለዚህ be brave እንደዛም ሆኖ I think ብዙ ቻሌንጆች difficult decisions ማድረግ ያለበት ቢዝነስ ላይ ያጋጥማሉ አሁን በሄድክበትና
ያንን ዲሲሽኖችን ለማየት ነው ሜንቶሮች ወይም ጓደኞች ቅድም እንዳልኩ አጠገብህ ላይ የምትማራቸው ሰዎች ያ ሰፖርት ኢኮሲስተምህ ምን ይመስላል እና ኤኒ ምሳሌዎችም ካሉ ላይክ ነው በጣም ኢንትረስቲንግ ውሳኔ እንድትወስን እንድትቀየር ያደረጉ ዲስከሽኖችም ካሉ ብታነሳ ደስ ይለኛል። አው እንግዲህ እንዳልኩ ፖዚቲቪቲን ወይንም ደግሞ ኤነርጂን ማገኘው ከአካባቢዬ ነው። በቃ እንደዚህ ኤነርጄቲክ ከሆኑት ሰዎች ጋር እኔ ጊዜን እንደው የረፍት ጊዜን ማሳለፍ ምናምን ደስ ይለኛል። ስለዚህ አሁን ቢዝነስ ላይ ለምሳሌ አሉ አንዱን እንግዲህ ባነሳልኝ ቢተወደድ ባህሩ ይባላሉ። ባህሩ አብርሃም ያው ቅድም ያነሳውልህ ነው። ስራን ኦልሞስት ወደ ፕላስቲክ አብረን ነበር የገባ ነው። የሱን ኤነርጂ አይቼ በጣም ነው እንትን ብለው ሃንድ ዞን ስለ ገበያው ያውቃል። እንግዲህ ይሄ ዲግሪ ምናምን ላይኖር ይችላል ገብቷል። ግን ያ ዲግሪ ያለው ሰው ምንም ያንን ሪሰርች አድርጎ ማይሰጥህን እሱ ቁጭ ብሎ ይሄ ነገር ያዋጣል ብሎ ቁጭ ያደርግልህ ይችላል። ኤነርጂው ደግሞ ደከመኝ የለም ሰለቸኝ የለም ፕሮብሌም አለ የለም መስራት ነው አያርፍም። he is elder to me by almost 10 years ግን ሰለቸኝ የለም። እንደዛ አይነት ኤነርጂዎች በጣም ደስ ይሉኛል። ከኮሚኒቲያችን ደግሞ አንድ ሚስተር ሻ የሚሉት አሉ። ሚስተር ራሜን ረሻ ኦልሞስት ወደ 85 ሊጠጉ ነው። ግን ያው ጓደኛዬ ናቸው። ጓደኛም ለመሆን የቻሉት በ85 የኔን ቶት ፕሮሴስ እንትን ማች ማድረግ ስለቻሉ ነው አይደለም። ኤነርጂ ሌቨላቸው ደከመኝ የለም ራሳቸው ነድተው ይሄዳሉ። ስብሰባ 5 ደቂቃ አያረፍዱም። ማንኛውም ሮል እዚህ በተለይ ላይንስ ክለብ አካባቢ በጣም አክቲቭ ናቸው። እና እንደዚህ አይነት ምሳሌዎች ስትይዝ ታያለ ምንድነው እኔ እንዴት ክለብም ፈጥረዋል። ፖዚቲቭ ቲንከርስ ክለብ ፈጥረዋል። እሱ ሌላ ሰው ነው። እሱ ሌላ ሰው ነው። አዎ እሱም አባል ነው። እሱ ሚስተር ራጀንድራ ነው። ይሄ ሚስተር ራሜንድራ ሻ ይባላል። he's retired ከስራ ስራ ሪታየርድ ናቸው። ግን ያንን ኤሌመንቱን ሳይ ነው አሁን አንዱ እንደገና ከላይንስ ክለብ ያገኟቸው እንግዲህ ነፍሳቸውን ይማር ላይን ካሪቢያን ይባሉ ነበር። 90 ዓመት ፕላስ ሰለቸኝ የለም ስብሰባ ላይ በሳቱ ይገኛሉ። ድሬሲንግ ፋሽነብል ሌተስት ፋሽን መጥቶ ይጠቁማል። ትንሽ አውት ኦፍ ፋሽን ሆኗል ያህል አሁን እኔ እሱ ቢሆን እንደዚህ አይቀመጥም። እና ዳንስ ብትለው በ95 ዓመቱ ዳንስ ያደርጋል። ዳንስ ፍሎር ላይ ሄዶ ስራውንም ይሞራል። ያንን ኤነርጂ ያየህ እንትን ካላልክ it's difficult። እና ኤነርጂ ከአካባቢ ነው የምታገኘው። በዚህ በጣም አምናለሁ። እና ሌላ ደግሞ ቅድም ያልከው ለጥያቄ state of mind problems are more in your mind። አንድ ጥሩ አንድ ሰው ምሳሌ ሰጥቶኛል። I don't know ጊዜ ያለን የለንም I don't know ግን ጊዜ ያለን አንድ ጨለም ያለ ክፍል ውስጥ ትገባለህ። እባብ ታያለህ፣ ትደናገጣለህ፣ አየው ትላለህ። መብራት ይበራልሃል። ከዛ እባብ ሳይሆን ገመድ ነው። ሉካሬት የተደናገጥከውም ራስህ ነህ። እባብንም ያየኸው አንተ ነህ የፈጠርከው። ያንን እባብ ያደረግከው አንተ ነህ። ሜቢ ፕሮብሌሙ ያን ያህል ከፍተኛ አልነበረም። እና ስለዚህ it's in your mind ማይንድሴትን ካስተካከልክ ሪላክስ ከሆንክ I think you should be okay። Thank you በጣም ጥሩ። አሁን ደግሞ በአንድ ደቂቃ ውስጥ የሚመለሱ 6 ጥያቄዎች አሉ። ይሄንን ነው የምፈራው። መለፍለፍ ነው የምወደው። በጣም አጠራርገህ ነው የምትመልሰው። 40 ዓመት ቢዝነስ ላይ ቆይታል። ብዙ ደስተኛ የሆንክባቸው ቀናቶች ይኖራሉ። ግን አንዱን ምረጥ ብትባል በጣም ደስተኛ የሆንክበት የቢዝነስ ቀን አንዱን አንስተህ ንገረን። በእውነቱ ብነግርህ የለም። በተፈጥሮ ኢሞሽናል አይደለሁኝም በዛም። ስለዚህ ብዙም ደስታ አይሰማኝም፣ ብዙ ሀዘንም ቁጣም ትንሽ ቶሎ አይመጣብኝም።
ይሄ ጥያቄ ብዙ ጊዜ ከባለቤቴ ጋር እንኳን ተጣልቻለሁ። እኔ ስታገኝ የተደሰትክበት ቀን አይደለም ስል እንግዲህ የተለየ ነገር ቅድም እንዳልኩ ትንሽ ባላንስ የሆነ ነገር ስለሆነ እጅግ በጣም ያስደሰተኝ ነገር የለም፣ እጅግ በጣም ያስከፋኝ ነገር የለም። ስለዚህ በእውነት ለዚህ እንትን የለኝም። አንድ አሁን እየጀመረ ላለ ኢንተርፕረነር በ40 ዓመት ጉዞ ውስጥ የተማርከው አንድ ነገር ለዛ ኢንተርፕረነር ምክረው ብትባል ያ ምክር ምንድን ነው? passion for your work, patience ስኬታማ ቶሎ ላይሆን ይችላል አይደለም፣ honesty እና commitment እነዚህ በጣም አስፈላጊ ናቸው። ስራ ማንኛውም ሊሆን ይችላል። የማንኛውም ስራ መጥፎ የለም፣ የማንኛውም ስራ ደግሞ ማርኬት የለም የሚል ነገር የለም አይደለ? ብዙ ምሳሌዎች አይተናል በዚህ ዓለም ላይ አይደለ? እነ ሂልተኖች እና አምባኒዎች የተነሱት ከየት ወዴት እንደደረሱ እናውቃለን። ከምን ወደ ስለዚህ እንትን የለውም። ፓሽንህን ብቻ ፎሎ ኢት። at the same time አንድ ነገር ለሁሉም መመክረው በተለይ ለዛሬ ወጣት ኦቨር አምቢሽስ አትሁን። ኦቨር አምቢሽስ አትሁን። በጣም ለመሮጥ ማትሞክር። እንግዲህ these are recipes for failure ብዬ ነው ማምነው። ብዙ ምሳሌዎች እናያለን። ስለዚህ ትልቁ ማስጠነቀቀው በዚህ ላይ ነው። በጣም በፍጥነት አድጋለሁ ስትል maybe you may take the wrong steps, wrong moves. successful ከሆንክ ኦኬ፣ ካልሆንክ ደግሞ ትወድቃለህ። ስለዚህ as a responsible business entrepreneur ያንን በቃ ቆርጬ ገብቻለሁ either this way or that way can do or die ምትል ከሆነ another thing. አይ ባላንስድ የሆነ ደግሞ ፈልጋለሁ ካልክ be balanced. I think እዚህ ላይ አንድ ሞር ያንተ ኦፒኒየን ቢኖረው ብዬ ማስበው ይሄ ብዙ ሰው ኦቨር አምቢሽስ እንዲሆን የሚያደርጋቸው ነገሮች ፕሮጀክትድ ሰክሰስ ሰው የምታየው አለ፣ ሶሻል ሚዲያ ላይ የምታየው አለ፣ የምትሰማው አለ። እንደዚህ ድራይቪንግ የሆነ ግሩፕ ኦፍ ፒፕል ፕሮጀክትድ ሰክሰስ መኖር ወይም በጣም አምቢሽስ የሆነ እንደዚህ አስባለሁ እንደዚህ ሆኖ ማውራት አለ። and the other way of doing things ደግሞ የምትወደው ነገር ዛሬ ትጀምራለህ፣ ኤቭሪ ዴይ በደንብ አሪፍ ትሰራዋለህ፣ then you never know ነገ ውጤቱ ምን እንደሚሰጥህና if you can see yourself የትኛው ግሩፕ ነህ፣ የትኛው ግሩፕ አድቫይስ ታደርጋለህ? እኔ with all certainty second group ላይ ነኝ ያለው። እኔ እንዳልኩ ብዙዎቹ እንግዲህ ያው ላይቀበሉኝ ይችላል። ቪዥነሪ አይደለህም። ማኔጅመንት ቡክስ ደግሞ ካጠናህ ያው እናንተ ታጠናላችሁ፣ እኔ እንኳን ብዙም አላነብም። maybe that's the reason ambitious መሆን አለብህ ይላል። reach for the star you'll get the moon ይላሉ አይደለም? መሬት ላይ እና I don't subscribe to that because for me eventually ምንድን ነው የምንፈልገው? ሰክሴስ ነው የምንፈልገው። ሰክሴስ ምን ማለት ነው? ሰገን ቅድም እንዳልኩ ስቴት ኦፍ ማይንድ ነው አይደለ? ኮንቴንትመንት ነው። ምንድን ነው የሚያመጣልህ? ያ ስራ የምታገኘው ከሆነ in your journey ትደርስበታለህ። እኔ ስጀምር ከዛች ሰርቪስ ኳርተር እዚህ ደርሳለሁኝ አላልኩኝም አይደለም? ወይንም ደግሞ ኢቭን ትልልቅ አንትረፕረነሮች ኤንተርፕራይዞች ስናይ እርግጥ ከደረሱ በኋላ ያንን ይሉሃል። ትክክል፣ ይሄ ነበር ቪዥን ይላል አይደለም? ከዛ በፊት ግን ያንን ሲናገር ብዙ ጊዜ አትሰማውም። አትሊስት ፕሮጀክቱን ካበሰለ በኋላ ይናገራል አይደለም? ስለዚህ your chances of success are limited in that. ስንቱ ነው በዛ የደረሰው? እና ፒትፎሎቹ ብዙ ናቸው። እና you expose yourself to over leveraging. ትልቁ ችግር over leveraging ነው። እና ያንን ደግሞ በጣም ambitious ከሆንክ you have to leverage yourself. እና even ዛሬ ኢትዮጵያ ላይ እንኳን ብናይ ምንድነው ችግሩ? ከባንከሮቹ ስናወራ ምንድነው ችግሩ? over leveraging ነው ትልቁ። or investing in non-productive assets ከባንክ ተበድራ። ስለዚህ ያ አደገኛ አካሄድ ነው according to me. I think የዓለም ዴታ የሚያሳየው እንዳልከው
ሰከንድ ግሩፑ አንተ ያለህበት ክለብ ኦፍ ግሩፕ ቢል ነው። ዓለምም አብዛኛው ፐርሰንቴጅ ያንን ራን የሚያደርገው ፕሮጀክት የሚያደርገው ሊሚትድ ነው። ይዛም ደርሶ አታየው እና አይ ቲንክ አልሶ ጎ ዊዝ ዩ ቢዝነስ ውስጥ ብዙ ስህተቶች ይኖራሉ። ያው መሪ የሚመጣ ሰው ብዙ ላይታች ብሎ ተሳክተውለት ስኬታማ ስለሆነ ነው ያን ኢንተርቪው ያደረግን ያለ ነው። ግን ከስህተቶችም ደግሞ የምንማራቸው ነገሮች ይኖራሉ እና አንድ የቢዝነስ ላይ ያጋጠመ ወይም ያረከው ስህተት በጣም የተማርክበት ምንድን ነው እና ያስተማረህ ነገር ምንድን ነው? ቅድም ያልኩ ነው ሰፕላይ ቼን ገብተዋል። ድሮ እኔ ስሰራ አይ ቲንክ አይ ዋዝ ቢሊቪንግ ዛት አጭር ስቶክ ይዞ የአንድ ወር ምናምን ልስራ እና ከዛ በኋላ ሰክሰስፉል ሆናለሁኝ አልኩኝ። እንግዲህ እግዚአብሔር ይመስገን ምናልባት ስራ ስጀምር ሾክ አላጋጠመኝም፣ ሰራልኝ ያ ነገር። በሂደት ግን ስናየው ሰፕላይ ሾክስ ሁሌ ያሉ for one reason or the other። ስለዚህ አንተ ኢምፖርትድ ማቴሪያል ላይ ዲፔንደንት እስከሆንክ ድረስ ሰፕላይ ቼንን በደንብ ተዘጋጅተህ ቁጭ በል። ትልቁ ነገር ደግሞ ሌላ በቅርቡ የተማርኩኝ ሰፕላይ ፖይንቶቹ አሁን ለምሳሌ ከዩሮፕ የምንገዛቸው እቃ for various reasons ዛሬ ኦርደር አድርጌ ከ6 ወር በኋላ የሚደርሱኝ እቃዎች አሉ። በፍጹም አልጠበቅናቸው። ምክንያት ስንጠይቅ በቃ የባህር ጉዳይ ነው ይሉሃል፣ ወይ ስላናገኝም ወደዛ የሚሄድ ይሉኛል። የተለያየ ችግር ያለውኝ። ስለዚህ በአንድ ሰፕላይ ፖይንት ሳይሆን በተለያየ not only as suppliers ግን even supply points diversified የሆነ ብታረግ ይመረጣል። ይሄን አንድ ትምህርት ትልቅ ወስጃለሁኝ። ስለዚህ አይ ቲንክ ያው ያለው ችግር ፋብሪካ ዘግተን ያለ ሮ ማቴሪያል ቁጭ ብለን ያንን ሁሉ ኦቨርሄድስ እየከፈልን የተገኘ ትምህርት ነው። ስለዚህ አንዱ ያልከው ይሄ ነው ትምህርት። ሌሎች ያንን ሳያደርጉ ይማሩበት ነው የምትለው። ከገበያ ራሱ ያወጣል እንጂ ሰፕላይ ከዛን ተመልሰ ሰፕላይን ስታገኝ ገበያው ሌላው አጋጥሞናል። in some products we may be paying a price for it። የአንድ ያለ አቋም ወይም እምነት ቢሊፍ አጠገብ ያሉ ሰዎች ብዙ ሰዎች ዲስግሪ የሚያደርጉበት ምንድን ነው? ቅድም ያልኩት ኦቨር አምቢሽስ ዛሬ ፋሽኑ እንደዛ ነው። አምቢሽስ መሆን ነው። ማንንም ቢሆን አምቢሽስ መሆን አለብህ ነው የሚልህ። እኔ ደግሞ the opposite ነው። በቃ ትልቁ እኔ በኮንቴንትመንት ነው ማምነው፣ በፍሩጋሊቲ ነው ማምነው። በተለይ የዛሬ ትውልድ ደግሞ በዚህ በፍጹም አያምንም። ትልቁ አሁን ጄነሬሽናል ጋፕ በለው ሌላ እንኳን እንትን የለውም፣ ግን ትልቁ አሁን ብዙ የምታየው ነገር የለም። አዎ እና እንደዛ አይነት ነገር ነው። I think that's it። እና ሌላ ዲስአግሪመንት በቃ አንዱ ሌላ ደግሞ ብዙ ጊዜ ኦቨር ኦፕቲሚስቲክ ነህ ይሉኛል ሰዎች። እንዴ ይሄ ሁሉ ችግር እያለ እንዴት ዩ ሲ እንደዚህ ኢኮኖሚ ቡም ያደርጋል ትለኛለህ ይላኛል። እኔ ደግሞ እንዳልኩህ አንተ የምታየው በጣም አንድ ሌላ ደግሞ የተማርኩት ነገር ምንድነው በጣም በቅርብ በቃ እዛ ኖይዝ avoid the noise። ሰው ዛሬ አንዱ ትልቁ ስህተቱ ምንድነው በጣም ኤክስፖዝድ የሆነ በኖይዝ ነው። whether it's the media, whether it's the people around you, whether it's the social media ኖይዙ በቃ እና ሁሌ what sells the best is the bad stories አይደለ? አላርሚንግ የሆነ ነገር እንትን የሆነ ነገር ሰው ሁሉ ቶሎ እዚህ መኪና ተጋጨ ቢባል ቶሎ ሮጦ ሰው ያያል። እዚህ ሰው በቃ ሲተቃቀፉ አየን ጋር ሄዶ የሚያያቸው የለም። everybody wants that። ስለዚህ sensationalizing ስላለ ኖይዙ ወደዛ በጣም ድራግ ካደረጉ you lose the reality። እና I see that happening in Ethiopia በተለይ። እና this is one thing which I feel and a lot of people do disagree with me። ግን I would like to be as optimistic as ever። በጣም ጥሩ። እንዳልኩ ነው ዜና ሰሞኑን ብዙ ታስሯል የሚል ዜና እየሰማሁ ነበርና እዛን እያልኩት ነበር አጠገቡን የሚመስለው የሆነ ብዙ ሰው እስር ቤት ያለ ትንሽ ሰው ውጭ ያለ ዜና አዎ ትደናገጣለህ፣ በጣም ትደናገጣለህ። የመጨረሻው ብዙ ምክር ይመስላል ራሱ እና ግን አንድ ዊዝደም
ከህይወትም ከስራም የተማርከውን ወደ አንድ እንድታመጣው ጥሩ ነው። አንድ በአለም ላይ ያለው ሜጋ ትሬንድ አሁን ትሬንድ አለ ሜጋ ትሬንድ እየሄደ ነው ሄዶ ቅድም ካነሳቸው ጋርም ይሄዳል እና ምንድነው የዛሬ ትውልድ ደሞዙም የተሻለ ነው ስለሆነ ቶሎ የተሻለ ኑሮ መኖር ይፈልጋል። አሁን አሜሪካ ላይ ብታይ ትሬንዶች አሉ። ህንድ ላይ ይሄ ትሬንድ መጥቷል። ወደ ኢትዮጵያም እንዳይመጣ እየፈራውኝ ነው። ምንድነው ለምሳሌ በቃ ይሄን ያለ አገኛለሁኝ I want to go and live in the best house ሄዶ ከመጠኑ በላይ ያለውን ቤት ይከራያል። ከመጠን በላይ ያለውን መኪና ይገዛል። ይሄንን እያደረገ ጥሩ ኑሮ በቃ ኑሮ ነው በቃ live life enjoy life የሚል እንትን አለ። the reality ግን ይሄ እኔ ዝም ብዬ አይደለም እናገረው ዝም ብሎ ይሄ የኦልድ ማን እንትን ምክር አይደለም። በሳይንስ የተደገፈ YPO ይሄ young professional organization ያለው እንትን በእነሱ እንኳን የተጠና ትሬንድ ነው። very few people will be homeowners in the future. ስለዚህ I feel this is a very bad trend. እና እኔ ምክር መሰጠው I think እንደምንም ብለ የቆጠብክም ምን ይያልክ ቤትህን በፊት ግዛ። ሌላ ችግር በኋላ የፈለገ ቢመጣ ትችላለህ። መኪናህን ቀንስ፣ ልብስህን ቀንስ፣ ሬስቶራንትህን ቀንስ፣ ቆጥበ ከቻልክ ትንሽም ብትሆን አንድ ክፍልም ብትሆን ያንን በፊት እንትን have a shelter above your head እና ይሄንን ትሬንድ ያስፈራኛል። ዛሬ ያነበብኩኝ ነበር ሲንጋፖር ላይ አሁን አፓርትመንት ሲሰራ ኪችን የለውም። እንዴት ኪችን የለውም ሲባል በቃ ትሬንዱ ነው። ሰው አብስሎ አይበላም ቢር ኦርደር ነው በቃ ሁሉ ዴሊቨሪ። እነዚህ ትሬንዶች ትልቅ ኢኮኖሚ ናቸው። በቢሊየንስ ይሆናሉ እነዚህ ካምፓኒዎቹ። ግን I don't know at an individual level እኔ ሰጋለሁ እና በቃ ምክር ምትለው ትልቁ ምክር ይሄ ነው። ኖርማሊ ነው ወይስ ቤት ግዙ ነው ምክር? ቆጥቡና ቤት ግዙ። ስቴት ላይ ብትሆን አፓርታማውን ሊሸጥ ነው ብያቸዋል። ሪል ስቴት ኢንዱስትሪ ላይ የለም። ስለዚህ ምናልባት አንዱ እንደ ኢንፍሉዌንሰር ከፍሎኝ ይሆናል ወይ መጠናት አለ። ሪል ስቴት ያለው ሰው እሱ ይቆፍራል። አሁን በጥናት ያገኘነው እሱ ሪል ስቴት ላይ ብዙ ብር መዋል የለበትም። አንፕሮዳክቲቭ ኢኮኖሚ ላይ ሲውል ቆይተዋል። ወደ ፕሮዳክቲቭ ኢኮኖሚ ሙቭ ማድረግ አለበት ብሎ ነው አድቮኬት የሚያደርገው። ትንሽ ቅድመ ማነስ ይችላል። አሴቶቹ አገን ጥሩ አሁን ምክሮች ከተለያየ ቦታ ስታነብም ከሰውም ስታወራ make your assets sweat. ስለዚህ I use that principle in life. assets ካለኝ I have to make it sweat. It has to give me returns. And not probably just a rental income. More than that. Then only I'm making it sweat. Rental income, okay, that's not sweating. ስለዚህ you have to make it sweat. እና እንዳልከው I re-emphasize that. በጣም ነው የምናመሰግነው ጊዜን ስለሰጠህን። በጣም ነው የማመሰግነው። ያው የነበረው ጨዋታው በጣም ደስ የሚል ነው። በጣም ነው የማመሰግነው። ከመጠን በላይ ምናልባት ቦራ አድርጋቸው ይሆናል። ግን I hope there was some value to the viewers also. Thank you so much. Much appreciated. በጣም እናመሰግናለን። መሪዎች የዚህ ሳምንት ፕሮግራማችን ይመስል ነበረ። መልካም ሳምንት።